ነው የሚለውን እስቲ በአጠቃላይ ሀገሪቱ ካለችው የሰላምና የትጥቅ ትግል የውጊያ ነገሮች አንፃር ምን ላይ ደርሰናል? ምን ላይ ነው ያለነው? የአብይ አህመድ ጀነራሎች እንደሚሉት እየደመሰሱ ሰላም እያደረጉ ወይስ ሀገሪቱ ወደ በለጠ ቀውስ እየገባች ነው ያለችው? ሀገራችን ያው አሁን ያለችበት ሁኔታ እጅግ የከፋ ምናልባትም ከምን ጊዜም የከፋ ሁኔታ ውስጥ ነው ያለችው። ለምን የእርስ በርሱ ጦርነት ከአብዛኛው የሀገሪቱ ህዝብ የሚኖርበትን አካባቢ ያካለለ ነው። በአማራ ክልል፣ በኦሮሚያ ከዛም ደግሞ በትግራይ ያለውም እንደዚሁ ሙሉ ያልታወቀ ሁኔታ ያው ተንጠልጥሎ የሚገኝ ሁኔታ አለ። የጦርነት ጫፍ ላይ ነው የሚገኘው እና ይሄ በአገር ውስጥ ያለው የእርስ በርስ ጦርነት ሁኔታ የከፋ ደረጃ ነው ያለው። እንደሚወራው እና እንደሚነገረው በሁሉም ወገን ሳይሆን ትክክለኛው ነገር መጨረሻው ምን ይመስላል፣ የኃይል ሚዛኑስ ወዴት ይሄዳል፣ እንዴት ሊቋጭስ ይችላል፣ በተለይ በአሁን ባለው በጦር ኃይል ላይ ምን መዘዝ ሊያመጣ ይችላል፣ ምንስ ማድረግ አለበት አሁን ያለው የጦር ኃይል፣ መንግስት ደግሞ ለዚህ ሁሉ ኪዮስ ለዚህ ሁሉ የሀገር ውድቀት እንግዲህ ሚሊተሪ የእርስ በርስ ጦርነት ያው ጦርነት የሚባለው ኢኮኖሚን የሀገር ጸጥታን ማህበረሰብን ህዝብን የሚጎዳ ክስተት ነው። ጦርነት በአጠቃላይ ማይነካው የህብረተሰብ ክፍል የለም። መጨረሻ ላይ ደግሞ ሀገርንም ጭምር ሊያጠፋ ሊበታትን የሚችል ደረጃ የሚደርስ ነው ጦርነትና አሁን ሀገራችን በዛ ውስጥ ነው የምትገኘው። ይሄን ሁሉ አደጋ ከፊቷ እየቀረበ እየሰፋ የመጣበት ሁኔታ ስለሆነ ሁላችንም ያሳስበናል። እንግዲህ ዝርዝሩን መነጋገር እንችላለን። መሳይ እንግዲህ ሻለቃ ማሙ ለማ ሀገራችን አሁን በእርስ በርስ ጦርነት ውስጥ ነው ያለችው። ሌላ ከሌላ ባዕድ ሀገር ጋር ከጎረቤት ሀገር ጋር የገባንበት ጦርነት የለም። ስለዚህ እንደ ተራ በተራ በሚመስል መልኩ አንዴ ትግራይ አንዴ አማራ ኦሮሚያም እንደዚሁ የሆነ እንደ እየተዳረሰ ያለ ጦርነት ነው የሚመስለውና ከእርስ በርስ ጦርነት አልወጣንም። ምንድነው ምክንያቱ ማለት እንችላለን? እንደ ወደዚህ የገባንበት እነ አብይ አህመድ እነ ጀነራል ሌሎቹ የጦር ሹማምንቶች የሚገልጹት የሀገሪቱን ዳር ድንበር የሀገሪቱን ደህንነት የሀገሪቱን ሰላም ለማስጠበቅ ህግና ፍትህ ለማስከበር ነው የሁሉ መስዋዕት እየከፈልን ያለ ነው ይላሉ። በትክክል ግን ምንድነው የእርስ በርስ ጦርነቱ ምክንያቱና እንደው መዘዙንም በዛው ከተመለከተን? ጥሩ ጥያቄ ነው መሳይ። እንግዲህ እኛ የምናየው እውነት ለመናገር ከሆነ እንደ ሀገር ወዳድ እና ለሀገራችን በመቆርቆር ለሀገራችን በማሰብ እንጂ ፖለቲካ ስራ የምንሰራው ነገር የለም። የፖለቲካ ጥቅምም ሌላም ጥቅምም የምንፈልግ ሰዎች አይደለንም። የጦርነትን ምንነት አይተን ነው ያደግነው፣ በውስጡ ነው ያለፍነውና በተለይ ደግሞ እርስ በርስ ጦርነትን ስለምናውቀው በጦር ኃይልም ላይ በሀገርም ላይ በህዝብም ላይ የሚያደርሰውን ነገር ከማሳየት አኳያ ነው እንግዲህ ይሄንን እኔ አሁን የምናገረው። ይሄ ጦርነት የሚካሄደው ሰላማዊ ህዝብ በሚኖርበት አካባቢ ነውና ይሄ በመሆኑ ለምሳሌ በስተትም ይሁን በዘፈቀደ ወይም ሆነ ተብሎ አሁን ካለው የፖለቲካ ውጥረት እና መካረር ወይ በተለይ የዘር ፖለቲካ ሆነ ተብሎም ሊሆን ይችላል የከባድ መሳሪያ ድብደባ የአየር ድብደባ እና ውጊያ የተኩስ ልውውጥ ከታጣቂው በላይ ከ3 እጥፍ የሚበልጠው የሚጎዳው ሰላማዊ ህዝብ ነው። ይሄንን ሁሉም ሰው ሊረዳ ይገባል። ፖለቲከኞችም ቢሆኑ ወታደሮችም ቢሆኑ ማለት የወታደር ከፍተኛ አዛዦች ምናልባት ብዙ ጊዜ የሚነገረው ኮላተራል ዳሜጅ የሚባለው በተባራሪ ጥይት በተኩስ መሃል እንግዲህ ውስጥ በሚወድቅ ነገር የሚገኝ ኢላማ ውስጥ የገባ ሰው ነው ኮላተራል ዳሜጅ የሚባለው። እሱ በጣም ሚኒመም ነው።
ግን ከዛ በላይ በሚገባ ያልሰለጠነና ያልተለማመደ በጠንካራ ወታደራዊ ዲሲፕሊን ያልታነጸ እንደገና ደግሞ ፕሮፐር የሆነ ከበታሹም ጀምሮ እስከ ከፍተኛ ድረስ በነባር ወታደሮችና በመሪዎች በበታሹ መሪዎች በመኮንኖች አመራር ሊደርሺፕ ያልተጠናከረ ወታደር ሰራዊት በሰላማዊ ህዝብ ላይ ጉዳት ያደርሳል። ምክንያቱም በቂና የበሰሉ አመራሮች ከሌሉት ጠንካራ የዘና ቁጥጥር አይኖረውም። ይሄ የሌለው ታጣቂ ወታደር ደግሞ ስርዓት አልበኝነት እየሰፋ የከፋ ሊሆን ይችላል በውስጡ። አሁን ይሄ የምንሰማቸው ብዙ ነገሮች እዝ ቁጥጥር አለመኖርና የዲሲፕሊን አለመኖር ነው። ይሄ እንግዲህ በአብዛኛው እንትን የሚለው በመደበኛ ሰራዊት ላይ ነው ይሄ የሚጠበቀው። ታጣቂዎችም ቢሆኑ ብዙ ጊዜ ታጣቂዎች በህዝብ ድጋፍ ስር ስለሆነ ህልውናቸው ያለው ይሄን ለማድረግ አያደርጉም ማለት ሳይሆን ይሄን ለማድረግ ባደረጉ ቁጥር ጉዳቱ ወዲያው ነጸብራቅ ስላለው እነሱ ብዙ ጊዜ በዚህ ውስጥ ላይ ሲሳተፉ ይችላሉ፣ ግን አያደርጉም ማለት አይደለም። ግን በአብዛኛው መደበኛ ሰራዊት እንዲህ አይነት ቁጥጥርና ዲሲፕሊን የሌለው ሰላማዊ ህዝብን ይጎዳል። አሁን ብዙ ሰው ወይንም የመከላከያ ሹማምንት ይህንን ድርጊት ሰራዊቱ ሁሉ ስለማይፈጽም ሰራዊቱ የማይፈጽም ሊሉ ይችላሉ። ግን 2% እንኳን ከሰራዊቱ ውስጥ እንዲህ በሰላማዊ ሰው ላይ ጉዳት፣ የጦር ወንጀል እና አጸያፊ ሰብአዊ መብት ጥሰት ቢያደርስ ለዛ ሰራዊት ተጠያቂ ነው። ሁሉም ሰራዊት እንደፈጸመው ነው የሚቆጠረው። ይሄ ወታደር ገና ሚሊተሪ ኢንትሩስ ትሬኒንግ ሲገባ የሚያውቀው ጉዳይ ነው። አንድ ሰው ካጠፋ አንድ የመቶ ውስጥ ያለ 30 ሰው ነው የሚቀጣው። ስለዚህ ነው አንድ ሰው እንዳያጠፋ እንኳን ሁሉም ለራሱ ሲል የሚቆጣጠረው ሊደርሺፕ ባይኖር ሁለት ወታደሮች ቢሆኑ ወታደር ብቻውን አይሄድም በግዳጅ ላይ፣ ያኛው ወታደር ሌላውን ወታደር ይቆጣጠራል ማለት ነው። ይሄንን አልፎ በመደዳ ሰው ከቤት እያወጡ መግደል መረሸን የሚመጣው ቶታሊ የዲሲፕሊን መጥፋትና ስርዓት አልበኝነት መስፈን ነው። ይሄ በሚሆንበት ጊዜ 2% ቢፈጽመው መላው ሰራዊት እንደፈጸመው ነው የሚቆጠረውና ሰራዊቱ በህዝብ ዘንድ ያለውን ተቀባይነት እያጣ ነው የሚሄደው። 80% የሚሆነው ህዝብ በግብርና የሚተዳደር ነው የሀገራችን ህዝብ። ትናንሽ ከተሞች ውስጥ የተሰሩ ቆርቆሮ ቤቶችም ቢሆኑ በአብዛኛው ከጭቃ የተሰራ ነው። በግንብ የተሰራ ቤት ጠንካራ ከባድ መሳሪያ ልዩ ልዩ መሳሪያዎችን ሊመክት የሚችል ቤት ውስጥ የሚኖር ህዝብ እኮ የለንም እኛ። በሳር ቤት በጭቃ ግድግዳ በሾክ አጥር ውስጥ የሚኖር ህዝብ በሚኖርበት አካባቢ አይደለምና ሞርታር፣ መድፍ፣ ሮኬት ከዛም አልፎ የተዋጊ ጄት፣ ሄሊኮፕተር እንዲሁም ድሮን፣ ቦምብና ሮኬት ይሄ ቀርቶ ይሄ ዶሽቃና ዙ23 የሚባሉት ከባድ መትረየሶች በተለይ ዙ23 መለስተኛ አየር መቃወሚያ ነው። ያንን እንኳን ጥይት ሊከላከል እና ሊመክት የሚችል ቤት ውስጥ ወይም አካባቢ ውስጥ አይደለም የሚኖረው የሀገራችን ሰው። እና ይሄ ውጊያ በሚደረግ ጊዜ እንኳን በዘፈቀደ ተኩሶ ውጊያ ሲደረግ ራሱ የሰለጠነና ከፍተኛ ዲሲፕሊን ያለው ወታደር ካልሆነ በሰላማዊ ሰዎች ላይ የሚደርሰው ጉዳት እጅግ አሰቃቂ እንደሚሆን እንደኛ አይነት በጦርነት ውስጥ ያለፈ የጦር መሳሪያዎችን የመጉዳት አቅምና የሰላማዊ ህዝብን ተጋላጭነት በሚገባ የሚያውቅ ሰው ያውቃሉ፣ ወታደሮች ያውቃሉ፣ በጦርነት ውስጥ ያለፈ ሰው ያውቃልና ይሄ ብቻ አይደለም። ከጦርነት ጋር የሚመጡ ችግሮች አሉ።
በዚህ ጋር ጦርነት ሲካሄድ ሰፈሩን ለቆ ሌላ ጋር ይሄዳል። ረሃብ በሽታ ይኖራል። በዛን ጊዜ መፈናቀል በሚኖርበት ጊዜ ውሃ ጥም ይኖራል። በዚህ ደግሞ የሚያልቅ ይኖራልና ከምን ገምተው በላይ ይሄ ሁሉ ጦርነት የእርስ በርስ ጦርነት በሚካሄድበት አካባቢ ይሄ አይነት ጉዳት ከታጣቂው 3 እና 4 እጥፍ እየደረሰ ነው የሚገኘው በህዝብ ላይ። የተፈናቀለው ህዝብ ራሱ እንግዲህ ወደ 5 ሚሊዮን በላይ እንደሆነ ይገለጻል። እንግዲህ ከዛም በላይ ሊሆን ይችላል። መፈናቀል ደግሞ ረሃብ ያመጣል፣ በሽታን ያመጣል፣ ድህነትን ያመጣል። ይሄ ሁሉ እንግዲህ የሚደርስበት አሁን በአማራና ኦሮሚያ ክልል የትግራይ ክልልን ጨምሮ ከ70% በላይ የሚሆነው የኢትዮጵያ ህዝብ የሚኖርበት አካባቢ ይሄንን የጦርነት ሰቆቃ ሰለባ የሆነ ነው ማለት ነው። እና ይሄ በሚሆንበት ጊዜ አሁን ያለው የጦር ኃይል እንደታደሉት ሀገራት እንደምናየው ለአገልግሎት እናመሰግናለን thank you for your service ሚለው ነው የሚኖረው ወይስ በጠላትነት የሚፈርጀው ነው የሚኖረው? ጠላት አድርጎ ነው የሚያየው ወይስ ለኔ ነው የምታገለግለው ብሎ ድጋፍ የሚሰጠው ነው? ይሄን እኮ የሰው አይምሮ መገመት አያዳግተውም። እና የእርስ በርስ ጦርነቱ ያለውን የጦር ኃይል በህዝብ ዘንድ ማለትም ከ70% በላይ በሚሆነው ህዝብ ዘንድ የሚያስጠላውና በጠላትነት የሚያስፈርጀው ነገር ነው እየበዛ ሄደው። እንግዲህ ቅድም ጥያቄ ላይ አንተ ለምንድን ነው የእርስ በርስ ጦርነት ለሚለው ምንም ወላውል ነገር የሌለው በፖለቲካዊ መፍትሄ ወይም ፍትሃዊ መፍትሄ ሰጭነት መንግስታዊ ስርዓት መፍትሄ መስጠት ሳይችል ነው የእርስ በርስ ጦርነት የሚነሳው። ለምን በዚህ በምዕራቡ ዓለም እኛ በምንኖርበት ወይም ሌሎች ዲሞክራቲክ በሆኑ ሀገሮች ለምን የእርስ በርስ ጦርነት የለም? ችግር የለም ማለት አይደለም። የተለያዩ ህዝቦች አንድ ላይ ታቅፎ የማይኖሩበት አገር ሆኖ አይደለም። የተለያየ አይነት የማንነት ጥያቄ፣ የክልል ጥያቄ፣ የዲሞክራሲ መብት ጥያቄ፣ የህግ ፍትህ ጥያቄ ሁሉ በተለያየ መንገድ ይቀርባል። እነሱ ምላሽ ባገኙ ወደ ጦርነት መሄዱ አይቀርም። ጦርነት የሌለው ምላሽ የሚሰጥ ፖለቲካዊ መፍትሄ መስጠት የሚችል መንግስታዊ ስርዓት ዲሞክራሲያዊ ስርዓት ስላለ ነው። እኛ ሀገር ይሄ ላለፉት 50-60 ዓመታት ይሄ ስለሌለ ከእርስ በርስ ጦርነት ተላቀን አናውቅም። እና ይሄ እንግዲህ ሰላማዊ ህዝብ ግድያ፣ ጥቃት፣ የጦር ወንጀል፣ የሴቶች መደፈር፣ የሰብአዊ መብት ጥሰት ሁሉ 1% ቢሆን 2% ቢፈጽመው የመንግስት ኃይል እንደፈጸመው ስለሚቆጠር ወንጀለኛና ጠላት ተደርጎ የሚወሰደው ዋናው የጦር ኃይሉ ነው። ሌላው ቀርቶ ልዩ ህዝባዊ ኃይል እንሰማለን። አሁን አድማ በታኝ ምን የሚባል ብዙ እንግዲህ ከጦር ኃይሉ ጋር ተሰልፎ የሚዋጋ አለ፣ ተቃዋሚዎችን የሚዋጋ አለ። ያ ኃይል እንኳን የሚፈጽመው ወንጀል የጦር ወንጀል እና የሰብአዊ መብት በሰላማዊ ሰው ላይ የሚያደርሰው ጉዳት ተጠያቂ የሚሆነው ዋናው የጦር ኃይሉ ነው። እኛ ይሄ የዚህ ኤክስፒሪየንስ አለን። ለምሳሌ በኤርትራ ውስጥ ብዙ ህዝባዊ ሰራዊት ነበሩ እስከመጨረሻው። አሁን ታሪክ ሲወራ ኤርትራ የሆነው ለኢትዮጵያ አንድነት የተዋጋ እንደሌለ የአንድነት ኃይል ውስጥ ኤርትራውያን እንደሌሉ ተደርጎ ይወራል። ግን ያ ሐሰት ነው። በብዙ ሺህ የሚቆጠሩ ነበሩ። ከ50 ሺህ በላይ እኔ ራሴ በምሰራበት እዝ ውስጥ ከ50 ሺህ በላይ ህዝባዊ ሰራዊት ነበር እስከመጨረሻው ኤርትራ ውስጥ። እና ህዝባዊ ሰራዊት ይዘምታል። ሲዘምት እዛ እንኳን ይዘምቱና እንደ ወታደር በዲሲፕሊን የታነጹ ትክክለኛ ይሄ ኮማንድ ኤንድ ኮንትሮል ስለሌላቸው እንደገና ደግሞ የግል ፍላጎት በቀል
ውስጥ የገቡ ስለሆኑ ሰላማዊ ሰው ላይና ንብረት ላይ ጉዳት ያደርሳሉ የራሳቸው ህዝብ ላይ እና በኋላ ተጠያቂ የሚሆነው ሰራዊቱ ህዝቡም ደግሞ መልሶ ህዝባዊ ሰራዊቱ የሚያገሬ ሰው ጎድኛ አይልም ጦር ኃይሉን ነው የሚከሰው ጠላት የሚያደርገውና ይሄ አይነት ነገር አለ ከዛ ደግሞ ከዚህ በላይ ደግሞ በሰዓት ላይ ነዳጅ እንደሚባለው የመንግስት ባለስልጣናቱ እንግዲህ ምንድነው የሚያደርጉት በሀገሪቱ ላይ ለተነሱ የፖለቲካ ኢኮኖሚ የጸጥታ ችግሮች ሁሉ እኔ ከማያው አኳያ የችግሩ አካል እንጂ የመፍትሄ አካል አይሆንም የባሰው ነገር የመጣው በአሁኑ ጊዜ ይሄ ነው ጭራሽ አባባሾቹ የመንግስት ባለስልጣን ናቸው እንዴት ነው የእርስ በርስ ጦርነት ሁሉንም በወታደራዊ ኃይል ለመፍታት ነው የሚካሄደው ይሄ የነበረ ነው ላለፉት 50 ዓመት እንደገና ያሁኑ የባሰው ደግሞ የኢትዮጵያ ህዝብ በየዘሩ ቦድኖ ነቅሎ በመውጣት አልጫረስ ብሏቸው እንጂ የመንግስት ባለስልጣኑ ህዝብን ከህዝብ የሚያጫርስ የጥላቻ ንግግር ከማድረግ አንድም ጊዜ ቦዝነው አያውቅም በጣም የሚገርመው ነገር ይሄ ነው በሌሎች ሀገራት እንደ ወንጀል ተቆጥሮ ይሄ በተለይ የዘር ፖለቲካ ሬሲዝም እና የሰብአዊ መብትን የሚያጎድፍ ንግግር እንኳን የመንግስት ባለስልጣን ሆኖ ተራ ሰው ሆኖ ማድረግ የማይቻል ወንጀል በሆነበት ዓለም በብዙ ዓለም በእኛ ሀገር ግን ጠያቂም የለም ተጠያቂም የለም የመንግስት ባለስልጣናት የፖለቲካ ካድሬዎች ይሄንን ለማድረግ የተፈቀደላቸው ናቸው እና ይሄ ነገር ነው ጦርነቱን መፍትሄ መስጠት ለመቻል ብቻ ሳይሆን ጭራሽ ማባባስ ነው አንዱን ባንዱ ላይ አንዱን ህዝብ ባንዱ ላይ ከዚህ አንፃር ሲታይ እንግዲህ ህዝቡን ማለት ጦር ኃይሉን ከህዝቡ ከአብዛኛው ህዝብ እያቃረኑትና እያጋጩት ነው ማለት ነው የመንግስት ባለስልጣናት አንድ ነገር መናገር መወደው ቢኖር ለኢትዮጵያ የጦር ኃይል አባላት እኔ እንግዲህ ወታደር ስለሆንኩ ሁሉ ጊዜ የውትድርናው እንትን መንፈስ ከውስጤ ስላልወጣ እንደ አዛኝ ሆነው ለወታደሩ ክፍል ነው ስላለፍኩበት አሁን ይሄ ህዝብ ይሄንን ሰራዊት ከህዝብ ጋር ሲያጋጩት ህዝብ እና ሰራዊት ማለት የአንድ ሀገር ጦር ኃይል ሰራዊት ያለ ህዝብ ልክ ከባህር እንደወጣ አሳ ማለት ነው ይሄ ነው እኔ እንደ ምሳሌ መናገር የምፈልገው ከልምድ የተነስቼ የእርስ በርስ ጦርነት በሚካሄድበት አካባቢ የህዝብ ድጋፍ ካለው ያ ሰራዊት ህዝቡ ሰንደቅ ዓላማ ይዞ ወጥቶ እልል ብሎ ይቀበለዋል አንድ መንደር ሲደርስ ያ አንድ መለኪያ ነው ከዛ ቀጥሎ ምን ይመጣል መታመኑ ዝቅ ያለ ሲሄድ አንድ ከተማ መንደር ሲደርስ ህዝቡ ቤቱን ዘግቶ ተደብቆ ይደበቃል ያ ይሄ አሁን ጥሩ ምልክት ነው ማለት ነው መለወጡን እና ከዛ በኋላ ምን ይሆናል ሶስተኛው ደረጃ ያ ሰራዊት ወደዛ መንደር ሲደርስ ወይም ከተማ ሲደርስ ህዝቡ ያንን መንደር ለቆ ጥሎለት ይወጣል ያ በቃ ያ ደረጃ የዛ ሰራዊት ሁኔታ ያለቀለት መሆኑን የሚያሳይ ነው ይሄን አይተናል በህይወታችን ይሄን አይተናል አሁን ያለው ሰራዊት ይሄንን ማየት አለበት ህዝቡ ፊቱን ካዞረበት ጥሎለት መንደሩን የሚሄድ ከሆነ የማይቀበለው ከሆነ በጠላትነት ተፈርጇል ማለት ነው እና ስለዚህ አንድ ምሳሌ መናገር ፈልጋለሁ ስለዚህ ስለ እርስ በርስ ጦርነት እንደ ምሳሌ እንዲሆናቸው አሁን ከፍተኛ የጦር ኃይሉ አመራሮች ሆነው የመንግስት ባለስልጣናት
የድሮ ከፍተኛ የንጉሱም ሆነ የደርግ ባለስልጣናት ብዙ ጽፈዋል፣ ብዙ አንብበናል፣ ብዙም ተናግረዋል ሚዲያ ላይ። በተለይ እውነት መስካሪዎች ውስጥ በጸጸት የሚገልጹት እጅግ አስተማሪ የሆነውን ነገር ማጤን ያስፈልጋል። ከዚህ ውስጥ እኔ እንደምሳሌ ማቀርበው በደርግ አገዛዝ ዘመን የፖሊት ቢሮ አባል የነበሩ ናቸው አቶ ፋሲካ ሲደልን እንዲህ ይላሉ። ይሄንን እኔ የተገነዘብኩት እንዲገነዘቡት መግለጽ እወዳለሁ። ጦርነቱን በፖለቲካ መፍትሄ ሰጭነት ጸጸታቸውን ሲገልጹ ነው። ጦርነቱን በፖለቲካ መፍትሄ ሰጭነት መፍታት ስንችል አለማድረጋችን ያሉ ለውድቀቱ በደርግ ዘመን ለደረሰው ውድቀት በሀገር ላይ በጦር ኃይሉ ላይ እና በህዝብ ላይ ለደረሰው ውድቀት አንዱ ጦርነትን በፖለቲካ መፍትሄ ሰጭነት መፍታት ስንችል አለማድረጋችን ይላሉ። ቀጥሎ ህዝቡ ብናዳምጥ ህዝቡ የሚለውን ብናዳምጥ የባለሙያዎችን ምክር ብንሰማ ከዛ የመጨረሻው የሚሉት ለአምባገነንነትና ለአምባገነን ተገዢ ወይም ታዛዥ ባለመሆን የጥፋቱን ድርጊት ብናስቆም ያ ሁሉ ውድቀት በሀገር ላይ አይደርስም ነበር ይላሉ። አሁን እንግዲህ እየተደገመ ያለው ነገር ቢኖር ይሄው ነገር ባለማድረግ ባለስልጣናትም የጦሩም የሰራዊቱም ከፍተኛ አዛዦች ይሄንን ባለማድረግ ለሌላ ውድቀት ለሌላ የሰራዊቱ ውድቀት እየተዳረጉ ነው ማለት ነው። እና ይሄንን ነው ማለት የሚችለው። በአጠቃላይ እንግዲህ ጦርነቱ የእርስ በርስ ጦርነቱ ምክንያቱ የመንግስት ስርዓቱ መፍትሄ ሰጪ ባለመሆን ሁሉንም በኃይል ለመጨፍለቅ በወታደራዊና በጸጥታ ኃይል የሚያደርገውና እንደገና ማባባሱ ከዛም ቀጥሎ ደግሞ አሁን እነዚህ የድሮ ባለስልጣኖች የሚሰጡትን ተሞክሮ ባለመስማት ያንኑ ስተት በመድገም ምክንያት የቀጠለ እንደሆነ ነው የምገልጸው። መሳይ ሻለቃ ማሞ በጣም አስገራሚ ነው። የኢትዮጵያ ገዢዎች በተለይ በተከታታይ ስልጣን ላይ የሚወጡት ከትላንት አለመማር ወንበሩን ሲይዙት ስልጣኑን ሲይዙት የሆነ የሚወስዳቸው ምንም ነገር እንዳይታያቸው የሚያደርግ ከትላንት እንዳይማሩ ካጠገባቸው ካሉትም እንዳይማሩ የሚያደርግ የሆነ የሚከልል የሚጋርዳቸው ነገር ያለ ነው የሚመስለው። እንግዲህ አሁን የገለጹትን ነገር በተደጋጋሚ እና አብይም ፊልድ ማርሻሉም ቢሆኑ በደንብ የሚያውቁት ነው። ግን ወንበሩ ላይ ሲወጡ ስልጣኑን ሲይዙ ነገር አለሙን ይረሱትና የበለጠ ስተት የሚሰሩበት ሁኔታ ነው በተደጋጋሚ እያየን ያለ ነው። እንደው ሻለቃ ማሞ ከዚሁ ጋር በተያያዘ ነው ጦርነቱን ምክንያት አለው። አሁን ፊልድ ማርሻሉም ሆነ አንዳንዶቹ አሁንም የዘር መስመርን በለየ መልኩ ነው ጦርነቱን ምክንያታዊ የሚያደርጉት። አንዳንዶቹ ከጦርነቱ እንውጣ ፖለቲካዊ መፍትሄ ይሰጠው የሚሉ እንዳሉ ሆነው ነገር ግን በተለይም የዘር መስመር በያዘ መልኩ ይህን ጦርነት ማሸነፍ አለብን፣ ይህ ሰራዊት ይህን ጦርነት ካላሸነፈ ለማዕከላዊ መንግስቱ በስልጣን መቆየት አደጋ አለው ብለው የሚያምኑ ስለሆኑ አሁንም በመጨረሻው ሰሞኑንም እና አብይ አህመድ አዲስ እቅድ አውጥተን ይህን ጦርነት ማሸነፍ አለብን ብለው ወስነዋል። ፖለቲካዊ መፍትሄ የሚባለው ነገር አሁንም ቦታ ያገኘ አይደለም። ፊልድ ማርሻሉ በተደጋጋሚ ወጥቶ የሚናገረው የፖለቲካ መልእክት ነው። በቅርቡም ጅማ ላይ ትግራይ ሂዱ ነው ያሉት ፊልድ ማርሻሉ። ሂዱ አንቀጽ ጠቅሳችሁ 39ን ሜር ትችላላችሁ፣ ሚሳኤሉንና የወሰዳችሁትን ታንክ መልሳችሁ ሂዱ የሚል ነገር ነው። ከአንድ ወታደራዊ አዛዥ በዚህ ደረጃ የአንድ የኢትዮጵያን አካል ሂዱ ብሎ መግለጹ በራሱ ምን ያህል አደገኛ እንደሆነ በወቅቱ ብዙ ሰዎችን ብለውበታል። ስለዚህ አሁንም መፍትሄ የለም ማለት ነው። አገዛዙ በፖለቲካ ሊፈታ ዝግጁ እንዳልሆነ ነው የምንረዳው ማለት ነው። አዎ መሳይ፣ ይሄ ነገር አንደኛ ውትድርና በጣም ታማኝነትን ወይም ኢንቴግሪቲን የሚጠይቅ በተለይ ወታደሮቹ የማይሆን ነገር ወይም ታማኝነታቸውን እውነተኛነታቸውን የሚሸረሽር ነገር መናገር በጣም አላስፈላጊ ነገር ነው እና እኔ እኮ ነው ድሮም ቢሆን እኮ የጦር ኃይል መገንባት
መሳሪያ መግዛት ወታደር ማሰልጠን እናሸንፋለን ማለት ብቻ ነው። በቃ ጭንቅላት የሀገር መምራት ኃላፊነትና ታላቅ ቦታ የሚፈልገውን የሚመጥን አስተሳሰብ የለም። እንግዲህ ከጥንት ጀምሮ የመጣው ማለት ነው በአምባገነን አገዛዝ። ለምን ኃይል የለም። ህዝብ ጦርነት በሀገራችን እርስ በርስ ጦርነት እንግዲህ መንግስት ማለት የህዝብ ፍላጎትን መሰረት አድርጎ የሚያስተዳድር ማለት ነው ህዝብ ሀገር መንግስት ማለት እና አሁን ይሄ ህዝብ ነው ያለውን አማራ ክልል ያለውን የተነሳውን ፖለቲካ የማንነት የኢኮኖሚ የማህበራዊ ጥያቄ ሄዳችሁ በጦርነት በወታደር በሚሳኤል በድሮን በጀት ጨፍልቃችሁ ልካስገቡ ብሎ ህዝብ ድምጹን ሰጥቶ ፍላጎቱ ነው። ኦሮሚያ ክልል እንደዚህ ህግ አልባ የሆነበት እንደዚህ አይነት የሰው ልጅ ትራጀዲ ተነግሮ ማቅ እንደዚህ የበዛበት ህዝብ መጥቶ ፈልጎ አይደለም። ህዝብ የሚፈልገው ሰላም ነው፣ ኑሮን ነው የሚፈልገውና ማንም የህዝብን ፍላጎት መንግስትን እንዲገዛው የሚያደርግ የፖለቲካ ነፃነት ሲስተም ስለሌለ እነሱ በሻቸው ማሸነፍ የሚለው ነው። በኋላ ላይ እናየዋለን በዚህ በሚሊተሪ አናሊሲስ ላይ ማሸነፍ እንዴት ነው ዝም ብሎ በቃልና በእንትን ማሸነፍ የሚባል ነገር ይመጣል ወይ? ሎጂኩ ምንድነው? ተጨባጭ ሁኔታ ምንድነው? እንደገና ደግሞ ጥቅሙና ጉዳቱስ ምንድነው? እናሸንፋለን እየተባለ የሚጎዳው ኢኮኖሚ የሚያልቀው የሰው ልጅ የኢትዮጵያ ወጣት የሚያልቀው በሁለቱም ወገን ምን ዋጋ ሊከፍለው ይችላል? በምንስ ዋጋው ይተመናል? ይሄንን የሚያይ አይምሮ የተጋረደባቸው ሰዎች ናቸው ይሄንን የሚሉት እንጂ በትክክል ነፃ ሆኖ የሚያስብ ነፃ ሆኖ ነገሮችን የሚያይ ሰው ይሄን ሊያስብ አይችልምና ይሄ ቀደም አንድ ፕሮግራም ላይ ስትነጋገሩ ሰምቻለሁ። አንተ ፕሮግራም ላይ የኛ ወታደር በአለም ላይ እንደኛ ወታደር ያለ የለም፣ በእኛ ወታደር ደረጃ የለም። ዓለም እኮ 21ኛው ክፍለ ዘመን በዚህ ዘመን ወታደር ትጥቅ ያስፈልገዋል፣ ትሬኒንግ ያስፈልገዋል፣ ዓላማ ያስፈልገዋል፣ ግልጽ የሆነና ጽኑ የሚያደርገው ዓላማ ያስፈልገዋል። እሱን ትተን ማቴሪያሉን በተመለከተ ዛሬ ዓለም የደረሰበት ደረጃ ወታደር ድሮ 4 ሰው ሲሞት የካዡዋሊቲ ኤስቲሜሽን የሚባል ሲስተም አለ። 4 ሰው በጥይት ቢመታ ሊሞት የሚችለው አንድ ነው፣ 3ቱ ይቆስላል። ትክክለኛው ነገር የሆስፒታል የጦር ሜዳ ሆስፒታል ፊልድ ሆስፒታል ሰርጂኖች ባሉበት ብዙ ካልኩሌሽን አለው። በሕክምና ዝግጅት በኩል በአምቡላንስ በኩል በኤር አምቡላንስ በምን የሚባል ነገር አለ። ያው ከሆነ 4 ሰው ቢመታ 3 ይቆስላል፣ 1 ይሞታል። ከዛ ውስጥ ደግሞ ወዳው ታክሞ ወደ መደበኛ ስራው የሚመለሳል ማይመለሳል። ይሄ ካልኩሌሽን አለ። ይሄንን በዘመኑ በ21ኛው ክፍለ ዘመን ወዴት አድርሰውታል? 1 ለ6 1 እስከ 1 ለ10 አድርሰውታል። ይሄ ምንድነው? ወታደር ትጥቅ የሚባለው ውስጥ የተሟላ ትጥቅ አለው። ወደ ጦር ሜዳ ሲዘምት የህዝብ ተጠያቂነት ባለበት ሀገር ወታደሩ ሄዶ ሲጎዳ አስፈላጊው ትጥቅ ነበረው ወይ? ካልነበረው ያ የጦር አዛዥ የጦር ኃይል ሹም እንደገና ደግሞ መንግስት ተጠያቂ ይሆናል። አሁን እዚህ እንዳለንበት ሀገር ወይም የህዝብ የበላይነት ባለበት ሀገር ማለት ነው። ምንድነው አንድ ወታደር ወደ ውጊያ ሲሄድ በአሁኑ ጊዜ ይለብሳል፣ ቦዲ አርመር የሚባል አለ። አብዛኛው ቫይታል የሆነውን የሰው ልጅን ኦርጋን
የሚገኙበትን የሚሸፍን ከአንገት እስከ ወገብ ድረስ የሚሸፍን ቦዲ አርመር አለ። እሱ ከቀጥታ ጥይት ምት ያድናል፣ ከከባድ መሳሪያ ፍንጣሪ፣ ከፈንጂ፣ ከቦምብ ያድናል። ከዛ ምን ያደርጋል? እሱ አንድ ነገር ነው። ሁለተኛ ይሄ እንግዲህ ዘመን አመጣሹ ነው። ቦዲ አርመር በአንደኛ ዓለም ጦርነት ምናልባትም በሁለተኛ ዓለም ጦርነትም ያንን አይታወቅም፣ አሁን ዴቨሎፕ የተደረገ ነው። ከድሮ ጀምሮ ግን ከአንደኛ ዓለም ጦርነት ግን የወታደር ሄልሜት ያደርጋል። ሄልሜት ማለት የብረት ቆብ ማለት ነው። የብረት ቆብ ያደርጋል። ይሄ ብረት ቆብ ጥይት ምሽግ ውስጥ ሆኖ ሲታኮስ ጥይት ብቻ ሳይሆን ጥይቱ መጥቶ የሚመታው ድንጋይ ፍንጣሪም ራሱ የጥይት ያህል ያቆስላል እና ጭንቅላቱን እንዳይመታ ጭንቅላቱን አውጥቶ ስለሆነ የሚታኮሰው ያን ይከላከላል። ከከባድ መሳሪያ ፍንጣሪ፣ ከፈንጂ፣ ከቦምብ ጭንቅላቱ እንዳይመታ የሚያደርግ የብረት ቆብ አለ። አሰራሩ ራሱ እንደ ኦቫል ሼፕ ሆኖ ጥይትን ቢመጣ በቀጥታ ፔኔትሬት እንዳያደርግ ተደርጎ የተሰራ ነው። ይሄንን በእኛም ዘመን በእኛም ዕድሜ እናደርገው ነበረ። አሁን እኮ የኢትዮጵያ ወታደር ቦዲ አርመር አይደለም ሄልሜት አያረግም፣ የብረት ቆብ አያረግም፣ የለውም። የብረት ቆብ አይደለም፣ መለዮ አያረግም። ወታደር ሁለት ነው መጠሪያው። አንዱ ዩኒፎርም የሚለብስ ወታደር ይባላል። ሌላ መጠሪያው መለዮ ለባሽ ነው የሚባለው በእኛ ሀገር። መለዮ ለባሽ፣ መለዮ እኮ የማይለብስ ወታደር እኮ አይባልም። መለዮ አይለብስም፣ የላቸውም። ወይም በህግ ያልተደነገገ ወታደርን መለዮ እንዳይለብስ። ይሄ መለዮ ምን ያደርጋል ቢባል አንደኛ ወታደር መሆኑ፣ አለበለዚያ ወታደር መለዮ ሳይለብስ ወታደርም ሆነ መኮንን ካምፖስ ድንገኝ አንተ ምርኮኛ መስለም የምትሄደው ተብሎ በወታደር ፖሊስ ተይዞ ነው የሚቀጣው። በእኛ ዘመን እንግዲህ በትክክለኛ ወታደራዊ ዲሲፕሊን ግን ምን አለ በበረሃ ውጊያ ይሄ መለዮ እኛም መለዮ አድርገን እንዋጋ ነበር። ሄልሜት ቀርቶ መለዮ ምንድነው? ቀጥታ ከፀሐይ ምት ይከላከላል። ከሳን ስትሮክ እንዳይመታ በበረሃ ላይ ይረዳል። ያችን ጥላ ከለላ ስለሚሰጥ ፊትን ከሳን ስትሮክ ይከላከላል። በፀሐይ ከሚመጣ የቆዳም በሽታ ይከላከላል ጥላ ስለሚሆን እና ይሄን እንኳን ያው በምን እናየዋለን እንግዲህ በቪዲዮ በአይኔም አይቻለው። ብዙ ይሄ ነገር የሚለወጥበትን መንገድ ካለ ብዙ ተመካክረናል። እኔም እዛ በሄድኩ ጊዜ ግን አያደርግም መለዮ እንኳን። ይሄም ሁሉ የጎደለው ሰራዊት ሄዶ ነው ጦር ሜዳ እንትን የሚናገደው ማለት ነው። እንደ ምንድነው ጦር ሜዳ ላይ በሚገባ ያልታጠቀና ያልሰለጠነ ወታደር በጦር ሜዳ ለማገዶ እንደቀረበ እንጨት ነው ይባላል። እና ወገኖቻችን እንዲህ በዓለም ምንም አይነት ተወዳዳሪ የሌለው ወታደር ነው ያለን የሚባለው ይሄንን መሰረታዊ ነገር እንኳን ትጥቅ ሳይሟላለት ሄዶ የሚሞት ሻለቃ ማሞ በትክክል እንግዲህ አሁን ቀደም ሲል አንድ ሰራዊት ተልኮ ከሌለው የሚዋጋለት አላማ ከሌለው ህዝባዊ ካልሆነ ሰራዊቱ እንደ ጠላት ነው የሚታየው የሚል ነገር አነሱ። የአንድ ሰራዊት ህልውናው ዋናው መሰረቱ ያ እንደሆነ ገለጹልን። በትጥቅ ደግሞ ሄዱና ያም በአሁን ሰዓት የሌለው ሰራዊት ነው የሚል ነገር አሁን በኢትዮጵያ ሰራዊት ውስጥ እንደዛ አይነት ነገር የተሟላ ነገር የለም። በስልጠናም በሁሉ ረገድም ሲታይ ኋላ ቀር የሚባል ደረጃ አለ እንጂ ዘመናዊ ነው ብሎ ለመውሰድ የሚቻል አይደለም የሚል አነሱ። ታዲያ ፊልድ ማርሻሉ ከዓለም እንደ ኢትዮጵያ እስቲ እንስማቸውና በደንብ ለመናገርም አስተያየት ለመስጠትም እንዲመች። የኛ ሰራዊት የተከበረ ነው። የትም ዩናይትድ ኔሽን ብትሄድ የተከበረ ነው። አሜሪካ ብትሄድ የተከበረ ነው። አረብ ሀገር ብትሄድ የተከበረ ነው። አፍሪካ በሙሉ የተከበረ ነው። እንዴት ነው የምትገነቡት ብሎ እየጠየቁን ነው። እንደ ኢትዮጵያ አይነት ሰራዊት አሁን ዓለም ላይ አለ ብዬ አላምንም። ስለዚህ እኛ ሳንወድ በግድ እንትን ያደርጉናል፣ በቃ ይጋብዙናል፣ ኢንቫይት ያደርጉናል። ስለዚህ እኔ አሁን እንዳውም
እንትን በስቶብኝ ተቸግሬያለሁ። እኛም ጋና እኛም ጋር እኛም ጋር እንነጋገር እኛም ጋር እንደራደር እኛም ጋር እንፈራረም የሚል በቃ ቁጥር የለው። ሻለቃ ማሞ ከምን የመነጨ ነው ታዲያ? እንግዲህ በአንድ ሰራዊት በትጥቅ ዋና ትጥቅ አይደለም ቀደም ሲል ደርሰው ገልጸውታል። በትጥቅና በዘመናዊ መሳሪያ እንደውም ፊልድ ማርሻሉ ምን ያረጋል ሚሳኤል ስላላቸው ወታደር ቁጥር ስላለ አይደለም ዋና ዓላማ ያለው ህዝባዊ የሆነ ሰራዊት መኖሩ ነው የሚል ነው። በሁለቱም ከወደቀ ታዲያ እንዴት ነው ከዓለም አንደኛ ነው ሁሉም ጋር እየተጠራን ነው ዚምና ዛምና እንባላለን የሚለው? እንደው ከአንድ እንግዲህ ቀደም ሲል አንድ ሰራዊት ምንድነው ኢንቴግሪቲ ብለዋል። ይሄ ለራስ ታማኝነት መታመን በዛ ደረጃ መታመን የሚችል አይደለም እንግዲህ ከንግግራቸው ከፊልድ ማርሻሉ። ስለዚህ ከየት እናምጣው ታዲያ? እሳቸው ሚሊተሪ ሰራዊት ኢትዮጵያ ውስጥ እናገኛለን? መሳይ በጣም እንዴት ነው ፕሮፓጋንዳ አንዳንድ ጊዜ ራሱ ፕሮፓጋንዳ ከእውነት ጋር ካልተገናኘ ምንም አይነት ሴንስ አይሰጥም። እና ይሄ አሁን ቅድም እንደገለጽኩት የኢትዮጵያ ወታደር ከዛሬ 70 እና 80 ዓመት በፊት ጀምሮ በዓለም በአገር ሳይሆን በዓለም በኮሪያ ጦርነት የኢትዮጵያ ወታደር ብዙ ሰው ጀግንነት ይመስለዋል፣ በጀግንነት ብቻ ይመስለዋል። የኮሪያ ጦርነት ጊዜ የኛ ወታደሮች ያሳዩት የወታደራዊ ብቃትና ከብረት የጠነከረ ዲሲፕሊን ነው። ያንን ሁሉ ጦርነት ከ125 በላይ ውጊያ አድርገው ተከበው ጭምር ስንት ነገር ደርሶባቸው ምሽጋቸውን ላለመልቀቅና በጠላት እጅ ላለማለት ከኋላችን ያለው መድፍ ራያችን ላይ ተኩሶ ይጨርሰን ብለው መድፍ ድረስ ለማስተኮስ የሚያዙ ነበሩ። ይሄ እንግዲህ የተመሰከረው በአሜሪካን የጦር ጀነራሎች ነው። መጽሐፍም ተጽፏል፣ ፊልምም ተሰርቷል እና የኮሪያ ዘመቻ ጊዜ እና ወታደራዊ ብቃቱ ከዛ በኋላ ነው አሜሪካኖችም የአሜሪካንን መሳሪያ ሄደው ተምረው ነው እዛ በፊት የእንግሊዝ መሳሪያ ነበር እዛ ሄደው የኤም1 የተባለውን የዚህ የሁለተኛ ዓለም ጦርነት ላይ የዋለውን የአሜሪካ መሳሪያ ታጥቀው ተለማምደው ነው ያንን ሁሉ ውጤት ያገኙትና በብዙ 100,000 የሚቆጠር ሰራዊት ሲማረክ ሁኔታው ሳይታወቅ በጠላት ሲያዝ አንድም ወታደር ሳይማረክባቸው እንደውም ምን ይላሉ ኢንጂነሩ የጻፉት መጽሐፍ ላይ የሞተባቸውን የሞተባቸውን ወታደር አጥንቱ እንኳን ደቆ ቢሆን በሸራ አፍሰው ይዘው ወደ ጦር ካምባቸው መተው ይቀብራሉ እንጂ ጥላነቱም እንኳን ከነነፍሱና ቆስሎ ብለው ጽፈውላቸዋልና የኢትዮጵያ ወታደር በዓለም የተደነቀበት ከዛ በኋላ ደግሞ በኮንጎ ጊዜ የመጀመሪያው አፍሪካዊ የጦር መሪ ሌተናል ከበደ ገብሬ ነበሩ እና የመጀመሪያው አፍሪካዊ የተባበሩት መንግስታትን ጦር አዛዥ ሆነው የሰሩ የዛም የዘመተው የኢትዮጵያ ጦር ቃኞ ሻለቃ እንደዚሁ ትልቅ ዝናን በዓለም ያተረፈ ነው። በዚህ አይነት የመጣ ሰራዊት ነው። ባለፈው ጊዜ ያው አንድ ጽሁፍ ላይ ያወጣሁት አለ አይተዋል አንተም። የኢትዮጵያ ሰራዊት ከተገነባ በኋላ እንደገና እንዲፈርስ የሚደረግ እንደገና ደግሞ ተገንብቶ እንደገና ደግሞ ተበትኖ እንዲለቀም የሚደረግ ነው። እየፈረሰ የሚለቀም እንደገና ደግሞ እየተበተነ የሚለቀም እየተገነባ የሚፈርስ እየሆነ ነው እዚህ ደረጃ የደረሰውና በዚህ ጊዜ አሁን ፊልድ ማርሻሉ እንደሚሉት የኢትዮጵያ ወታደር በትጥቅ በስልጠና እና በአደረጃጀት ብዙ ሳይሄድ በእርስ በርስ ጦርነት ብዙ ሪፎርም ሳያደርግና ከፍተኛ ደረጃ ላይ ሳይደርስ ትጥቅም ሳይኖረው ወደ ጦር ሜዳ እየተወሰደ የሚማገድ የእሳት ራት የሚደረግ ሰራዊት ነው እንጂ ዓለም ላይ ዛሬ 21ኛው ክፍለ ዘመን የተደረሰበት ደረጃ ትጥቅም ሆነ መሳሪያ ገና አልደረሰምና ያሳዝናል። እንዲህ አይነት ነገር መስማት አንደኛ
የሰራዊት አዛዦች በጣም እንግዲህ ወታደር ኤቲክስ አለው እንደገና ኤቲኬት የሚባል አለ ተጽፎ የሚሰጥህ የምታጠናው አለ ሊደርሺፕ ስትሆን ደግሞ ግልጸኝነት ተጠያቂነት ስላለብህ በበታቸው ዘንድ መታመን ስላለብህ አንተ የምትናገረው ነገር እውነታ ከሌለው ሰራዊቱንም ሐሰተኛ ልታደርገው ሰራዊቱንም እምነቱም ስለሚያጣብህ እውነት መታመን በጣም አስፈላጊ ነው እንግዲህ ወታደር ለስለስ ብሎ ላይናገር ይችላል ኮስተር ብሎ ሊናገር ይችላል ግን አንደበቱ የታረመ ለመናገር በጣም ወታደር አዛዦች ንግግር ለማድረግ በጣም የተቆጠቡ እና ብዙ ጊዜ የማይፈልጉ ናቸው ለምን ንግግራቸው እንደፈለጋቸው ተናግረው እንደ ፖለቲካ ሰው መልሰው ቤንድ አድርገው እንዲህ ብለው የሚያመልጡ ስለ ውትድርና ሲናገሩ ስለ ወታደር ሲናገሩ ፍጹም ኤቲክስ የጠበቀ ነገር መናገር ግዴታቸው ነውና ስለዚህ በጣም ነው የሚጨነቁት ወደ ቁጥብ ናቸው አይናገሩም ለምን አንድ ስህተት ከተገኘባቸው ሰራዊቱ ሁሉ በእነሱ ጃጅ ይደረጋል ለምሳሌ የሚዋሽ ሊደርሺፕ ከፍተኛ ሊደርሺፕ ካለ ዝም ብሎ ወጥቶ ህዝብን የሚሳደብ ሊደርሺፕ ካለ ሰራዊቱ በዛ ነው የሚገመተው ማለት ነው ሰራዊቱን ያስገምታል ማለት ነው የሰራዊት መሪ ያሻውን ተናጋሪ ውሸተኛ ፕሮፓጋንዳ እንትን የሚል ከሆነ ሰራዊቱን ነው የሚያስንቀውና የሚያስወቅሰውና ይሄ ነገር በጣም የሚያሳዝን ነው እንዲህ አይነት ነገር መስማትና እንደገና ደግሞ የፕሮፓጋንዳ ሰዎች አሉ እነሱ ቢሳሳቱም ልክ ይሄ ኢራቅ ጦርነት ጊዜ አንድ ኮሚካል አሊ የሚባል ሰው ቆይ ወደፊት እናወራለን ስለሱ ሰውዬ ታሪክ ኮሚካል አሊ ብሎ አሜሪካኖች ስም የሰጡት ነበረ እሱ ሰው በጣም የሚያስደንቅ የሚያስቅ የሚያዝናና ውሸት ይዋሽ ነበረ የአሜሪካ ታንክ አጠገቡ ደርሶ ድምጹ እየተሰማ በኢራቅ በረሃ ላይ በቃ የአሜሪካ ወታደሮች ራሳቸውን እያጠፉ ነው ራሳቸው እንትውጋው ከብዷቸው እያለ ይናገር ነበርና እንደዛ አይነት እስከመሆን ድረስ መሄድ በጣም የሚያሳዝን ነው እኔ አዝናለሁ ሰራዊቱንም ቢያስቡለት ጥሩ ነው ያልሆነ ነገር መናገር ሰራዊቱን ነው ዝቅ አድርጎ እንዲታይ የሚያደርገው ሰዎቹ ብቻ አይደለም ይሄን ነው ማለት መሳይ እንደው ሻለቃ ማሙ ያው ስለመታመን ያነሱት ነገር አለ ራስን አሳልፎ የመስጠት የአንድ ወታደር ትልቅ ስብዕና ትልቅ እሴት እንደሆነ ገልጸዋል ያንን የምናይበት ሰራዊት አይደለም እውነት ለመናገር አንድ ሀገር ጥንካሬዋ የሚለካው ባላት የመከላከያ ሰራዊት አቅም ነው ያ መከላከያ ሰራዊት በዚህ ደረጃ ትምህርት ቤቶችን የሚያቃጥል ትምህርት ቤቶች ላይ ድሮን የሚጥል ህፃናትን የሚገድል ራሱ ፊልድ ማርሻሉ እንግዲህ አብሮ ከተደባለቀ አንምርም እንመታለን የሚል በአደባባይ በብሔራዊ ቴሌቪዥን የተናገሩትንም ሰምተናልና በዚህ ደረጃ አንደበት ያልታረመ መሆኑ እጅግ የሚያሳዝን ነው እንደው የሀገራችን የእርስ በርስ ጦርነትና የኃይል ሚዛንን የወደፊት አቅጣጫን በተመለከተ ምን ማለት ይቻላል እንደው አሁን ብዙ ኃይሎች አሉ ኢትዮጵያ ውስጥ ብዙ ኃይሎች በግራ በቀኝ የተሰለፉ ኃይሎች አሉ ህዋትም ቀላል የሚባል አይደለም 270,000 ጦር እንዳለው ይነገር ነበር እንግዲህ አሁን በቁጥር ምን ያህል እዚህ ደርሷል የሚለውን የምናቀበት መረጃ ባይኖርም ባለፈው አቶ ጌታቸው ረዳ እንደዛ የሚባለው ትክክለኛ ቁጥር አይደለም የሚልም ነገር አንስቷል ምን ያህል እንዳለው ከዛ በኋላ አሰልጥነው እዛ ቁጥር ላይ ደርሰውም ከሆነ በትክክል የሚታወቅ አሃዝ የለም በአማራ ክልል ያለው የፋኖች አደረጃጀት በተለያየ አደረጃጀት እንደሚባለው ከሆነ በቁጥር ከታየም ምናልባትም የሀገሪቱ መከላከያ ሰራዊት ሁሉ ሊበልጥ የሚችልበት ነው ምክንያቱም በጎጃም ብቻ ያለው ኃይል በአንድ ክፍለ ጦር በአንድ ብርጌድ የተሰለፈው ኃይል በወታደር ቁጥር ሲታይ በጣም ከፍተኛ ነው በመሳሪያ አቅም ምናልባት አነስተኛ ሊሆን ይችላል የኦሮሞ ነጻነት ሰራዊት ሸኔንም ብንወስደው ያው የኦሮሞ ነጻነት ሰራዊት ሸኔ የሚለው መንግስት ነው እነሱ ሸኔ አትበሉን ነው የሚሉት እኛ የኦሮሞ ነጻነት ሰራዊት ነን ብለው ነው ራሳቸውን የሚገልጹትና እነሱ ጥሩም ባሉን ስያሜ ነው መንጠራቸው የኦሮሞ ነጻነት ሰራዊትም እንደዚሁ ቀላል የማይባል ኃይል ያለው ነው
ከፍተኛ ቁጥር ያለው ኃይል ይሄም በውጊያ የተመሰከረ ነው። እንደዚሁ ትንንሽ ኃይሎች ቤንሻንጉልም ሌሎች አካባቢዎችም አሁን እንደሰማነው ከሆነ ደቡብ ኢትዮጵያም እንደዚሁ ቁጥራቸው አነስተኛ ቢሆንም የደቡብ ኢትዮጵያ ፋኖ ብለው የመሰረቱ መሳሪያ የታጠቁ ይሄ በፎቶግራም በቪዲዮም የወጣ ነው። የቁጥር ጉዳይ ሳይሆን ትጥቅ ዓላማ አንግቦ ጫካ የገባ ኃይል እንዳለ ግን እንረዳለን። እነዚህ ኃይሎች አሉና አጠቃላይ እንደው እንዴት ያዩታል? የወደፊት አቅጣጫውስ ምንድነው ሊሆን የሚችለው? ይሁሉ ታጣቂ ኃይል በየቦታው ተሰልፎ ካለ። አመሰግናለሁ። አሁን እንግዲህ በትክክለኛው የወታደራዊ ትንታኔ ውስጥ ነው የምንገባው ወይ ሚሊተሪ አናሊሲስ። እነዚህ ያልካቸው የሸኔንና የህወሓት ወይ የወያኔ ኃይልን ወደ ጎን አድርገን በዚህ በፋኖ ላይ አንድ ዝርዝር ላቅርብ። በዛ በንጽጽር ማየት ይቻላል። ከዛ በኋላ ለምን በተለይ የኦሮሞ ህዝብ ሸኔ የሚሉት በጣም እንትን ያልሆነ ብዙ ግልጽ ያልሆኑ ነገሮች አሉት በወታደራዊ ኃይሉም ይሁን በዓላማው። ለምን ራሱ ድርጅቱ ተጠልፎና ተወሳስቦ ሊሆን ይችላል። የዚህ የሽምቅ ውጊያን መርህ ወይም ሎጂክ አይከተልም። ለህዝብ ላይ ጉዳት ያደርሳል። በሃይማኖት ሰበብ፣ በዘር ሰበብ በህዝብ ላይ ጉዳት ያደርሳል እና ያ ከህዝብ ዘንድ የሚያገኘው ድጋፍ እና እንደገና ደግሞ ከለላ በከፍተኛ ደረጃ እንዴት ማኔጅ አድርጎ እንደቆየ ራሱ ይገርመኛል። ምናልባት ሻለቃ ማሞ እዚህ ላይ ትንሽ እንደ መረጃ ያህል ነው። በእርግጥ በተሟላ ዳታ ወይም ቁጥር ልናቀርብ አንችልም። ብዙ አይነት የኦሮሞ ነጻነት ሰራዊትን ልብስ የለበሱ እንደዛ አይነት ገጽታ ያላቸው ኃይሎች አሉ። አሁን የኦሮሞ ነጻነት ሰራዊትን በትክክል የሚመሩት በነጃልመሮ የሚመራው ኃይል ይሄ አሁን እርሶ ከሚሉት ከህዝብ ግድያ ህዝብን ከሰላማዊ ሰዎችን ከመግደል ከዛ ውስጥ አንዳችን ቦታ እኛ የለንበትም ነው የሚሉት። ያው በተለያየ መልኩም እንዳረጋግጥ ነው በራሱ በመንግስት የተደራጁ እንደዛው ሸኔ ተብሎ የሚጠሩ አሁን የሚባሉትን ዝርፊያውንም ግድያውንም የሚፈጽሙት የተለየ ሌላ ኃይል እንዳለ ነው። በእርግጥ ይሄን አሁን ለርሶ ያው በዳታ በመረጃ ስለሆነ የሚናገሩት ለርሶ እንዲሆን ብዬ አይደለም፣ ግን እኛ ባለን የተለያዩ ግንኙነቶች የምናገኛቸው መረጃዎች የሚያሳዩት ይሄን ግድያ የሚፈጽሙት ይሄን ዘረፋ የሚፈጽሙት ህዝብን ሽብር ውስጥ የሚከቱት በተለየ ሁኔታ በነሽመልስ አብዲሳ የተለያዩ መዋቅሮች ያባለፈውም የተወሰኑት ኃይሎች ተመልሰው ገብተው አሁን ተመልሰው ከእንደገና ህዝብን እያሰቃዩ ነውና ምናልባት እንደ መረጃ ያለ ለማንሳት ያል ብዬ ነውና የኦሮሞ ነጻነት ሰራዊት በሚል በራሱ በተለየ ሁኔታ የመንግስትን ተቋማት ወታደራዊና ፖለቲካዊ ተቋማት ብቻ ኢላማ አድርጎ የሚንቀሳቀስ ኃይል መኖሩን እንዲሁ እንደ መረጃ ለማንሳት ያል ብዬ ነው። ልክ ነው መሳያው። እንደዚህ አይነት መረጃዎች ያው ሲዘዋወሩ አለውንም ለዚህ ነው እንግዲህ ተጠልፎ ከሆነ እንትን ለማለት ለአናሊሲስ ለመስራት በጣም ያስቸግራል። ወደፊት በምን አይነት ያድጋል፣ በምን አይነት ደረጃ ሊደርስ ይችላል፣ መጨረሻውስ ምን ሊሆን ይችላል ብሎ ለመገንዘብ አስቸጋሪ ነው። ግን ለአድማጮቻችንና ለተመልካቾቻችን ይረዳ ዘንድ ከወታደራዊ እይታ አኳያ እንግዲህ የፋኖን ወስደን ብናይ አሁን የተዋጊ ሰው ኃይል ብዛትን በተመለከተ እንደማንተ ጠቀስ አድርገው ነበር። የሽምቅ ውጊያን በመደበኛ ሰራዊት ለመዋጋት ለአንድ ሽምቅ ተዋጊ ከ10 እስከ 15 ወታደር ማሰለፍን ይጠይቃል። አውቄ 15 እንቶ 10 ቢባል 100,000 የተሰለፈ የሽምቅ ተዋጊ ካለ ያንን እንትን ለማለት ወደ 1 ሚሊዮን ሰራዊት ሊያስፈልግ ነው ማለት ነው። ይሄ ነው እንትኑ ሎጂኩ የሚያሳየው። በዚህ ብቻ ሳይሆን አሁን በዚህ አይነት ቅድም አንተ የጠቀስከው ነው። ይሄም ደግሞ እዚህ እኔ ራሴ በማያውን ቢቆጠር እንኳን አንድ ላንድ እንኳን ቢሆን የፋኖ ኃይል ብቻ
ከመከላከያ ሰራዊቱ ሊበልጥ ይችል ይሆናል እንጂ የሚያንስ አይመስልም አሁን ከምናየው ቁጥርን በተመለከተ ማለት ነው። ሌላ በእግረኛ መሳሪያ እንግዲህ ኃይል ሚዛን ስንሰራ ይሄ ለምን እንደሆነ በኋላ ገልጸዋለሁ። ለምን ለአንድ ሽምቅ ተዋጊ 10 እና 15 መደበኛ ወታደር እንደሚያስፈልግ አሁን ላይ እንግዲህ በእግረኛ መሳሪያና በአጋዥ መሳሪያ ካየን አሁን ላይ የፋኖ ኃይል ከመከላከያ ሰራዊቱ ብዙም በማይተናነስ ደረጃ ታጥቆ ይገኛል። የእግረኛ መሳሪያና አጋዥ መሳሪያ የምንለው እንደ ነፍስ ወከፍ መሳሪያ፣ ስናይፐር፣ ቀላል መትረየስ፣ ከባድ መትረየስ በተመለከተ ማለት ነው። ይህንን የጦር መሳሪያ የታጠቀ ደግሞ ፋኖ የታጠቀው በአብዛኛው ከ90% በላይ ከራሱ ከመንግስት ኃይል ነው። ከጦር ኃይሉና ከዚህ ከህዝባዊ ኃይሉ ማለት ነው። ሌላ እንግዲህ እዚህ የእግረኛ አጋዥ መሳሪያዎች ውስጥ እርግጠኛ በእኔ አሁን የምገልጸው ትክክለኛውን ሚሊተሪ አናሊሲስ ነው ወይም ይሄኛው ወገን እንዲህ ቢሆን እንዲህ ይሆናል ብዬ በመደግፈው በመቃወመው ነገር አይደለም። ለምሳሌ በጸረ ታንክ መሳሪያ እንደው ለውትድርና ዓለም ውስጥ ለነበሩ ሰዎች ጸረ ታንክ መሳሪያ የሚጀምረው ከአርፒጂ ነው። ሮኬት ፕሮፔልድ ግሬኔድ የሚባለው ማለት ነው። አርፒጂ ትንሿ ነች ማለት ነው። እንግዲህ አሁን ከሱ ጀምሮ ተኳሽን ጨምሮ ከዛም ላቅ ያሉ ጸረ ታንክ መሳሪያዎች አሉ፣ ሚሳኤሎች ጨምራሉ። እነሱም በበቂ ደረጃ ፋኖ መታጠቁን እርግጠኛ መሆን አይቻልም። ይህን የማነሳበት ምክንያት የሜካናይዝድ ውጊያ ለመቋቋም እነዚህ ጸረ ታንክ መሳሪያዎች ፍጹም ወሳኝ ናቸው። ደረጃቸውን የጠበቁት አርፒጂ መነሻ ነው። ከዛ በላይ ያሉ ደግሞ የተለያዩ የጸረ ታንክ መሳሪያዎች አሉ። እንግዲህ ጸረ ታንክ መሳሪያዎች ተሽከርካሪም ብረት ለበስም ታንክንም ለማጥቃት የሚያስችሉ ናቸው። ከዛ ሌላ ይሄ ሰሚ አንቲ ኤርክራፍት የሚባሉ መለስተኛ አየር መቃወሚያ ከዙ 23 ጀምሮ መለስተኛ አየር መቃወሚያ ነው የሚባሉት። እነዚህ በአብዛኛው ለእግረኛ ውጊያ ስራ ላይ ይውላሉ። በተለይ በተራራ ውጊያ ስራ ላይ ይውላሉ። በጣም ከፍተኛ ፋየር ፓወር ስላላቸው አንድን ሻለቃ ጦር ያለምንም እግረኛ ጨበጣ ሰንዛሪ ካለበት ምሽግ ሊያስለቅቁ ይችላሉ በተኩስ ኃይላቸው። እና እንግዲህ አሁን በእንትን ሲምቦሊክ በሆነ ደረጃ እዚህ ቦታ ዙ ማረኩ እዚህ ቦታ እንዲያሉ ሲባል ነው የምንሰማው እንጂ በበቂ ደረጃ እያንዳንዱ ዩኒት ለምሳሌ በድሮ በሻለቃ በብርጌድ ደረጃ አትሊስት ዙ 3 ነበረን በእኛ ጊዜ። በዛ ደረጃ ፋኖ መታጠቁ የታጠቀ አይመስልም። የሚታይ ነገር የለም። የተወሰነ ቁጥር ሊኖረው ይችላል። በዛ በከፍተኛ ደረጃ መበለጡ በተኩስ ኃይል የተበለጠ ነው ማለት ነው በመንግስት ኃይል በኩል። ከዚህ ቀጥሎ የከባድ መሳሪያ ነው። ከባድ መሳሪያ የሚባለው እንግዲህ ከሞርተር ይጀምራል። ሞርተር ከመድፍም ከሮኬትም በተራራማ አካባቢ ውጊያ በጣም ኢፌክቲቭ የሆነ ነው። የሚተኩሰው ትራጀክተሪ ነው። ስውር ተኩስ ይባላል በአማርኛ። እንግዲህ በማታውን ኢላማ ሁሉ ሄዶ የሚመታ ነው ማለት ነው። ከተራራ ጀርባ እንትን ይላል። ከቤት ጣራ ላይ ከላይ ከምሽግ ውስጥ ከላይ ወደ ታች መውረድ ይችላል። ፊት ለፊት ብትከለል ከሞርታር ተኩስ ልታመርጥ አትችልም። የኦቨርሄድ ሼልተር የሚባል አለ። ከራስ በላይ መከታ ያለው ምሽግ ካልሆነ እሱም ቢሆን በተጠናከረ ሁኔታ የተሰራ ካልሆነ ከላይ ወደ ታች እንደ ዝናብ መጥቶ ሊወጣ የሚችል መሳሪያ ስለሆነ በጣም ኢፌክቲቭ ነው። እንግዲህ ይሄ ሞርተር የሚባለው ከትንሿ ጀምሮ ከ60 ሚሊ ሜትር ጀምሮ 81 82 ሚሊ ሜትር የሚባል አለ። አሁን እሱን ፋኖች በቁጥር ትንሽ በዛ ያለ ሳይታጠቁ እንዳልቀሩ አለውኝ። እንግዲህ በበቂ ደረጃ ጥይት ካላቸው
አትሊስት 82 እና 81 ሚሊ ሜትር ሞርተር ታጥቀው ይሆናል። ግን እዛው ይሄ ሞርተር በሰው ሸክም ሊሄድ ይችላል። 56 ኪሎ ነው የሚመዝነው ኪሎግራም እና አንዱ ጥይት 3.5 ኪሎ ግራም ነው ሼሉ ማለት ሼሉ እና ርቀት የሚሄደው 3 ኪሎ ሜትር ሬንጅ ነው። እነዚህ የማዕዘን ተኩስ ወይም ትራጀክተሪ የሚተኩሱ መሳሪያዎች ረጅም ርቀት አይሄዱም። ደካማ ጎናቸው እሱ ነው። በመጨረሻው ትልቁ የሚባለው በኋላ ገልጸዋለሁ 7 ኪሎ ሜትር ነው የሚሄደው። አሁን እቺኛዋ በእግረኛ ሸክም የምትሄደው 3 ኪሎ ሜትር ነው የምትሄደው እና ግን በጣም ኢፌክቲቭ መሳሪያ ነው። እንደተናገርኩ ምሽግ ያስለቅቃል። ከዛ ቀጥሎ 107 ሚሊ ሜትር የሚባል ነው፣ ተለቅ ያለ ነው መሳሪያ። ይሄ 170 ኪሎ ግራም ይመዝናል። ይሄ በሰው ሸክም አይሄድም። ምናልባት ተፈታቶ በእንስሳ ሊጓጓዝ ይችላል እና አንዱ ጥይት ራሱ 9 ኪሎ ግራም ሼሎ ራሱ እና ይሄ እስከ 6.3 ኪሎ ሜትር ነው የሚሄደው። አሁን የምንሰማው ዜና ባህር ዳር ሞርተር ተተኮሰ፣ በሞርተር ድብደባ አረጎና ምንለው ከ7 ኪሎ ሜትር ያራቀ ቦታ ላይ ሆነው ነው ማለት ነው። በ82 ሚሊ ሜትር ከሆነ ደግሞ 3 ኪሎ ሜትር ድረስ ተጠግተዋል ማለት ነው። አሁን ሰሞኑን የሚወራ ሰምቻለሁ 120 ሚሊ ሜትር ሞርተር ማረኩ የሚል ሰምቻለሁ። እንግዲህ ጥይቱ ከየት ይመጣል የሚለውን የመሳሪያው ክብደት ወደ 144 ኪሎ ግራም ነው። እንግዲህ ወደ 2 ኩንታል ይጠጋል እና 7 ኪሎ ሜትር ነው የሚሄደው። አንዱ ጥይት ብቻ 14 ኪሎ ግራም ነው የሚመዝነው ሼሉ ማለት ነው። እና እንግዲህ እነዚህ ይሄ መሳሪያ በዚህ ደረጃ በበቂ ደረጃ እያንዳንዱ ሁኔታ በሻለቃ ደረጃ ሞርታር ያስፈልጋል። ቢያንስ የተኩስ ኃይል ወታደር ሲደረግ ወደ ውጊያ ሲሄድ ዝም ብሎ ጠመንጃ ይዞ አይሄድም። በአንዷ በዘጠኙ ሰው ውስጥ ቀላል መሳሪያ ያስፈልገዋል። ራቅ ብሎ የሚመታና ምቱ ኃይለኛ የሆነ ቀላል መትረየስ ያስፈልገዋል። እንደ አቅሙ አርፒጂ ካለው አርፒጂ ወይ ስናይፐር ያስፈልገዋል እና ከዛ በኋላ እጅ ቦምብ ምን ይባላል። አንዷ ዘጠኛው ሰው ዝም ብሎ ሁሉም አንድ አይነት መሳሪያ ይዞ በመሄድ ውጊያ ሊያካሄድ አይችልም። ሽፋን የሚሰጥ አለ፣ ታንክ ሲመጣ ታንኩን የሚመታ አለ እና በመቶ ደረጃ ሲባል ደግሞ ከባድ መትረየስ ሊያስፈልግ ይችላል። ከዛ በኋላ በሻምበል በሻለቃ ሲሆን ደግሞ ከነዚህ ሞርተሮች በተለይ 82 በሸክም የሚሄደው ያስፈልጋል። በዚህ አይነት ሁኔታ ውስጥ ምን ያህል የተኩስ ኃይል አለው ፋኖ የሚለውን እንግዲህ በሂደት የሚታይ ነው ማለት ነው። ከዚህ ሌላ ያለው መድፍ ነው። እንግዲህ ከሞርተር ቀጥሎ ያለው ቀላልና ከባድ የረጅምና አጭር ርቀት መድፍና ሮኬት ነው። ፋኖ ይሄን አልታጠቀም፣ ሙሉ በሙሉ በመከላከያ ይበለጣል። እዚህ የበላይነት አለው ማለት የመንግስት ኃይል። ስለዚህ ከርቀት ድብደባ የሚያደርግ ካውንተር የሚያደርግበት የለም። እኔ አላውቅም እስካሁን ስላላየው። እንግዲህ ይሄ አይነቱ መድፍ ደግሞ አሁን ዘመኑ ያመጣው መድፍ ተጎታች መድፍ አለ፣ ቶድ አርትለሪ የሚባል አለ፣ ሰልፍ ፕሮፔልድ የሚባል አለ። ይሄ ታንክ ነው ግን መድፍ ነው የሚተኮሰው። እንደ መድፍ ብቻ የተሰራ ተንቀሳቃሽ መድፍ ታንክ አለ። እንደገና ደግሞ ዊርድ ሰልፍ ፕሮፔልድ የሚባል መኪና ሆኖ እላዩ ላይ መድፍ የተጠመደ አለ። በአንድ ወቅት የሚሊተሪ ሾው ላይ በብዛት 155 ሚሊ ሜትር መድፍ ከቻይና የተገዙ በሰልፍ ላይ ሲታዩ ነበረ። እንግዲህ ሌላ አሁን የተኩስ ኃይልን ከፍ በማድረግ ደረጃ አሁን 107 ሚሊ ሜትር የሚባል ብዙ ጊዜ ሽምቅ ተዋጊዎች እጅ የሚጠቀሙበት አለ፣ ኤምአርኤል የመልቲፕል ሮኬት ላውንቸር። እሱ እንኳን በፋኖ እጅ አይታይም። የትግራይ ማለትም የወያኔ ያን ጊዜ ተዋጊዎች እሱም በብዛት ታጥቀው ነበር አስታውሳለሁ። እና የነበረ ጂፕ ላይ ማለትም ቶዮታ ላይ የሚጠመድ ብዙ አፈሙዝ ያላት ሮኬት አወንጫፊ መሳሪያ ነች፣ ልክ ቢኤም የምትመስል
እና ይሄ ነው እንግዲህ በሜካናይዝድ ኃይል በተመለከተ ፋኖ ታንክ ብረት ለበስ የለውም። ስለዚህ 100% የመንግስት ኃይል የበላይነት አለው ማለት ነው። አየር ኃይል የታወቀ ነው። ሌላው የመገናኛ መሳሪያ እንግዲህ መገናኛ ለአንድ ተዋጊ የደም ስር በመሆኑ ፋኖ አስተማማኝ ሚስጥርነቱ የተጠበቀ አጭርና ረጅም ርቀት የግንኙነት መሳሪያ እንዳለው አይታወቅም። ብዙ ጊዜ በስልክ እንደሚጠቀሙ ይታያል። ይሄ ደግሞ ከጥቅሙ ጉዳቱ ስለሚያመዝን በዚህ ደረጃ ማደጋቸው አይታወቅም። ስለዚህ ይሄ ደግሞ ለማደጋቸውና ለድል ወሳኝ ነው። እንግዲህ አሁን ይሄንን የኃይል ሚዛን ትንሽ ብርሃን ከሰጠው በኋላ ይሄ የመደበኛና የሽምቅ ውጊያ ደባልቆ የሚዋጋ ኃይል ንጽጽሩን አሳያለሁ። ኤሲሜትሪክ የሚባል ውጊያ ነው። ኤሲሜትሪክ የሚባል ውጊያ በመሳሪያና በትጥቅ እንዲሁም በሪሶርስ ከፍተኛ ብልጫ ያለውን መደበኛ አርሚን ያለውን ኃይል ብልጫና ግዝፈት አንደርማይን ማድረግ የሚያስችል የውጊያ ስልት ነው ማለት ነው። አሁን ፋኖ የሚጠቀመው ይሄንን ነው። በጣም ብዙ በመሳሪያ ኃይል፣ በአየር ኃይል፣ በሜካናይዝድ ኃይል እንደገና ደግሞ በከፍተኛ የመድፍና የሮኬት ኃይል ይበለጣል። ነገር ግን ያንን አንደርማይን የሚያደርግ የውጊያ ታክቲክ ነው የሚጠቀመው። አሁን እንግዲህ መደበኛ ይሄ የኤሲሜትሪክ ውጊያ የሚያደርግና መደበኛ ሰራዊት ሲዋጋ ለምሳሌ የጎረቤት ሀገር ወይ ሌላ ሀገር ኢትዮጵያን ቢወር የውጊያ ዕቅድ የሚያወጣው ሰው የኃይል ሚዛን መስሪያ እንትን አለ፣ ሲስተም አለ። ስንት መድፍ አለው፣ በዚህ ርቀት ስንት ሮኬት አለው፣ ስንት ተዋጊ አውሮፕላን አለው፣ ስንት ታንክ አለው፣ ስንት ብረት ለበስ አለው እያለ የሚሰራው የሚያወዳድረውና አወዳድሮ ያንን ኃይል ለማጥቃት ወይም ለማሸነፍ ከዛ 3 እጥፍ ሆኖ መገኘት አለበት፣ መብለጥ አለበት ብሎ ያበላልጣል። በሁለት መደበኛ ሰራዊት መሃል በሁለት ሀገር መሃል ውጊያ ሲደረግ ግን የሽምቅ ተዋጊ ወይም የሲሜትሪክ ውጊያ የሚያደርግ ኃይል ግን ባነሰ ቁጥር በመሳሪያም በሰው ኃይልም በልዩ ልዩ ትጥቅም ባነሰ ቁጥር ሆኖ የሚዋጋውን ኃይል ለማሸነፍ የሚችል ታክቲክ የሚጠቀም ማለት ነው። ስለዚህ አሁን ቅድም መድፍ፣ ታንክ፣ አውሮፕላን ስንል የፋኖ ኃይል ወይም ሌላ ሽምቅ ተዋጊ ኃይል ያንን ሁሉ አግኝቶ እስከሚያሟላ ድረስ ድል አይቀዳጅም ወይም ማሸነፍም ማለት አይደለም። ያንን ካውንተር ሊያደርግባቸው የሚችሉ ታክቲካል መሳሪያዎችን መታጠቅ እስከቻለ ድረስ የግንኙነት መሳሪያ እስካለው ድረስ የመንግስትን ኃይል ወይም ተገዳዳሪውን ኃይል ለማሸነፍ የሚያስችል አቅም አለው እና ይሄን ነገር ነው እኔ በግልጽ ለማሳየት መሞክረው። ስለዚህ አሁን የሚጎላቸውን አይቻለሁ። ከዚህ በኋላ የፋኖ ኃይል አሁን በታየው ሁኔታ እየጨመረ እያደገ እየተጠናከረ ነው የሚሄደውና ደካማ ጎኑን ስናይ የኃይል እንትን አድርጎ አሰባስቦ ባንድ ላይ ኮኦርዲኔትድ ውጊያ ከአሁን በፊትም ብያለሁ ማድረግ አይችልም። ድክመት ነበረው። አሁን ያንን ድክመቱን ለማስተካከል እየሞከረ ነው። ስለዚህ ይሄ እነሱ እናሸንፈዋለን፣ እንደመስሰዋለን፣ እንጨፈልቀዋለን የሚሉት ሞር እልቂት ሞር ጉዳት በሀገር ላይ አምጥቶ መጨረሻ ከመሸነፍ የሚያድን አይደለም እና የሚነገረውና ሎጂኩ ተጨባጭ ሁኔታው እንዲህ አይነትን ውጊያ በፖለቲካ መፍትሄ ሰጭነት ካልሆነ በስተቀር በውጊያ ማሸነፍ አይቻልም። እንደውም መሸነፍ ነው የሚመጣው። መሸነፍ ሲመጣ ደግሞ ቅድም እንደገለጽኩት ዋናው ተጠቂ ቪክቲም የሚሆነው መንግስት ላይሆን ይችላል። አሁን ወጥተው የፈለጋቸውን የሚናገሩ መንግስት ባለስልጣናት
ላይሆኑ ይችላሉ። ዋናው ቪክቲም የሚሆነው ሰለባ የሚሆነው የመከላከያ ሰራዊቱ ወይም የጦር ኃይሉ ተዋጊው ኃይል ነውና ከዛ በኋላ ይሄንን ካልኩኝ ስለ ሞራል ፋክተር ገልጻለሁ እንግዲህ ያለውን ሁኔታ ለማሳወቅ ማለት ነው። መሳይ እዚህ ላይ ጥያቄ እንደው እዚህ ላይ አንድ የተወሰነ ጥያቄ ያው የኃይል በተለይ ከመሳሪያ አቅም አንፃር ያለውን ነገር ነው በዝርዝር የነገሩን። እውነት ለመናገር በጣም ሰፊና ጥልቅ የሆነ ነገር ነው የሰማነው። በቂ የሆነ መረጃም ዕውቀትም ያገኘን ተመልካቾችም እንዳገኙ ተስፋ አደርጋለሁ። እንደው ሻለቃ ማሞ ፋኖች አሁን በተወሰነ ደረጃ ዙ 23ም ማርከው ይዘዋል አላቸው። በፊትም የማረኩት አሉ። ምናልባት አጠቃቀም ቀደም ሲል እንዳሉትም ጥይቱ በዋናነት ጥይቱ ሁኔታ ካልሆነ በስተቀር በተወሰነ ደረጃ በቁጥር አነስተኛ ቢሆንም ከባድ የሚባሉትን መሳሪያ አላቸው። አሁን ደግሞ በራሳቸው እዛው የሚሰሯት ትንንሽ ነገር አለ። አሁን እንደውም ዘሪሁን በሚል ስያሜ የሰየሙት አንድ መሳሪያም እንደዚሁ ይጠቀሙበታል። ቀላል ጉዳት እያደረሳል። አንዳንድ ውጊያዎች ላይ እየተጠቀሙበት እንዳለ እዛው በራሳቸው የሚሰሩት ነው። አንዳንድ ኢንጂነር ባለሙያ የሆኑ እየሰሩ ያሉበት ሁኔታ እንዳለ እንሰማልና ሌሎች ከዛም አሁን በዚህ መድረክ ላይ መግለጽ የማያስፈልግ አንዳንድ ነገሮችንም እየታጠቁ እንዳለ እንሰማለንና ምናልባት ከተማን ይዘው ማይቆዩት ከተማ ገብተው የሚወጡት እነዚህ መሳሪያዎችን በአግባቡ በእጃቸው ስለሌለ ወይም ደግሞ ቢኖራቸውም መጠቀም ስላልጀመሩ ነው። ምክንያቱም ከተማን ይዘው የማይቆዩት አንድም ያንን ይዘው ለማቆየት አስሮ ከተማውን ከጠላት ለመከላከል የሚያስችል የመሳሪያ አቅም ስለሌለ ነው የሚል ትንታኔ እንሰማለውና እንደው እዚህ ላይ የሆነ ትንሽ ነገር ቢሉ። አዎ ቅድም እንዳልኩት ነው የግድ እንደዚህ አይነት ሽምቅ ተዋጊ መደበኛ ሰራዊት ያለውን ያህል መሳሪያ ቁጥርና ብዛት አያስፈልገውም። ግን ካውንተር የሚያደርግበት ተኩስ ኃይል ያስፈልገዋል። ለምሳሌ 122 መድፍ ወይም BM-21 ከ20 ኪሎ ሜትር ሆኖ ሲተኩስብህ እሱን ካውንተር የምታደርግበት 10 BM ተሰልፎ 20 መድፍ ሊሰለፍ ይችላል። አንተ ግን ሁለቱም ሶስትም ወይም ትንሽ ቁጥር ያለው ኖሮ ካውንተር ማድረግ ካልቻልክ እዛው ሆነ መቀጥቀጥ ነው ያለህ እድል እና ስለዚህ በዚህ ረገድ የተኩስ ኃይል ማነስ አንዱ ሊሆን ይችላል ብዬ ገምታለሁ። ከተማ ይዘው የሚለቁበት ሁኔታ ለምን ከሩቅ ርቀት ምንም እግረኛ ምንም መስዋዕትነት ሳይከፍል በህዝቡም ላይ በተዋጊውም ላይ ጉዳት ሊያደርስ የሚያስችል የመሳሪያ እና የተኩስ ኃይል ያለው ስለሆነ ያንን ለማስቀረት ሊሆን ይችላል እና ደግሞ የራሳቸው የሎጂስቲክም ሆነ የሌላ የአየር ጥቃት ሰለባ ላለመሆን ራሳቸው ሂሳብ ሰርተው የሚያደርጉት ነው እንጂ እዛ ከተማ ቆይተው ህዝቡን የራሳቸው ምክንያቱም ከተማ ውስጥ በተወሰነ አካባቢ ብዙ ህዝብ የሚኖረው ከተማ ውስጥ ስለሆነ ለነሱ የሰው ቁጥር መብዛት ደግሞ ትልቅ የኃይል ምንጭ ስለሚሆናቸው እና የሪሶርስ ምንጭ ስለሚሆናቸው አድቫንቴጅ አለው። ግን ዲስአድቫንቴጁ ከአሁን ካልኩት አኳያ የከባድ መሳሪያ የበላይነት እና የአየር የበላይነትን መቋቋም የማይችሉበት ሁኔታ እየተፈጠረ ሊሆን እንደሚችል ገምታለሁ። ይሄንን ካልኩ ወደ ሌላው ልሄድ፣ ወደ ሞራል ጉዳይ ልሄድ። እንግዲህ ይሄ ሁሉ ካልን በኋላ ይሄ ሁሉ መሳሪያ ተዳምሮ መሳሪያም የሰው ኃይልም በላይ ለድል ወሳኙ ነገር ሞራል ነው። ሞራል በከፍተኛ ደረጃ ከተገነባና ከተነከረ በተለይ በመሳሪያ ኃይል መሳ መሆን አያስፈልግም እና ጠንካራ የሞራልን መገንባት የሚያመጣው ደግሞ ቅድም የተነጋገርነው የዓላማ ግልጽነትና የዓላማ እምነትና ጽናት ነው። በርስ ጦርነት በተለይ በተራዘመ ጦርነት ጉዳቱ ባመዘነ ጦርነት ላይ የዓላማ ጽናት እና ግልጽነት ያለው መደበኛ ወታደር ማፍራት አስቸጋሪ ነው። ጠንካራ ብቃትና መታመን ያለው አመራርም ያስፈልጋል። ቅድም እንዳልነው ኢንቴግሪቲ የሌላቸው አመራሮች ከእውነት ይልቅ ሐሰት
ከወታደራዊ ኤቲክስ ይልቅ ፕሮፓጋንዳ ላይ የሚያተኩሩ አመራሮች ባሉበት ሞራል ያለው ወታደር ማግኘት ያስቸግራል። ጠንካራ ዲሲፕሊን ሌላው እንትን ነው። ሞራል እንትን የህዝብ ድጋፍ በጣም አስፈላጊ ነው። አካባቢውን ማወቅ ትልቅ የሞራል ቡስት የሚያደርግ ነገር ነው። ችግርን መቋቋም ከዛው ጋር ደግሞ በቂ ወታደራዊ ስልጠናና የውጊያ ልምድ አሁን በዚህ በሁለት ዓመት ውስጥ እና ከዛም በፊት በትግራይ ጦርነት አሁን የፋኖ ኃይሎች ብዙ የውጊያ ልምድ አዳብረዋል። አሁን መከላከያ ሰራዊት ውስጥ ሆነ ደግሞ በህዝባዊ ኃይል ውስጥ ያሉት ደግሞ ብዙ ጊዜ በጉዳት ብዙ መክዳት አለ። ያው እንትን ዲፌክት ያደርጋሉ፣ ይማረካሉ። እንደገና የጦር መቁሰል፣ መሞት፣ አካል ጎዶሎ መሆን ብዛት ስለሚኖር አንድ ውጊያ ስተደርጎ 1000 ሰው ተሰልፎ ውጊያ ካደረገ በኋላ የሚሞተው የሚቆስለው እንደገና ደግሞ ሁኔታ ይታወቃል። የሚጠፋል አንዳንድ ጊዜ የሚጠፋውም ይበዛል። ሁኔታ ያልታወቀ ይባላል። ይሄ ሁሉ ተዳምሮ በኋላ ላይ ሰው ሲቆጠር ለውጊያ ብቃት ያለው የሚገኘው ምናልባት 400 ሰው ሊሆን ይችላል ወይ 300 ሰው። እንዲህ ቀላል አይደለም እንደዚህ ለረጅም ጊዜ ውጊያ ማድረግና እንዲህ አይነቱ ነገር የወታደርን ሞራል የሚገል ነው ከሚያዳብር ይልቅና ስልጠና የሌለው ወታደር ደግሞ ካዡዋሊቲ ይበዛል። ቀደም እንዳልኩት ይሄ ነውና ምን ሊሆን ይችላል ፋኖ ብለህ ጠይቀኸኛል ቀደም። እስካሁን በታየው ፋኖ እያደገኝ እየኮሰመነ ወይም ውድቀት እየደረሰበት አይታይም። ከፍተኛ የህዝብ ድጋፍ እንዳለው ብዙ ማሳያዎች አሉ። ምን ይበላል፣ ምን ይጠጣል፣ በየት ይነቃነቃል። ይሄ የህዝብ ድጋፍ ከሌለው እንደውም ከመደበኛ ሰራዊት ይበልጥ እንደዚህ የሽምቅ ተዋጊ የህዝብ ድጋፍ ከሌለው ከባህር ውስጥ እንደወጣ አሳ የሚሆነው እንደዚህ አይነት ሽምቅ ተዋጊ ነው። ከጊዜ ወደ ጊዜ ውጊያ ብቃት መሻሻል ይታይበታል። ሁሉም ደግሞ በየአካባቢው ስለሚዋጋ የአካባቢው ዕውቀት ከፍተኛ ጠቀሜታ አስገኝቶለታል። በአካባቢያቸው ነው፣ በትውልድ ቀያቸው ነው። መሬቱን፣ ህዝቡን፣ የአየር ጸባዩን፣ ወንዙን፣ ጅረቱን፣ ሸለቆን ያውቁታል እና መከላከያ ሰራዊቱ ምናልባት ከየትም ቦታ ተነስቶ ሊሆን ይችላል የሚመጣውና በዚህ የበላይነት አላቸው። ከፍተኛ የመረጃ የበላይነት እንዳላቸው ፋኖች ብዙ ማሳያዎች አሉ። ይሄ በምን ጊዜ ሰርፕራይዝ አታክ ለማድረግ ትልቅ እድል አላቸው። እንግዲህ ቅድም እንዳልኩት ኃይሉን እንትን አድርጎ አሰባስቦ የእንትን የተጣመረ ውጊያ ኮኦርዲኔትድ ባትል ማድረግ ነው ያልቻለው እንጂ ከዚህ በላይ ውጤት ሊያገኝ ይችላል። ወደፊት እድገቱ ጨምሮ በጸረ ታንክ፣ በጸረ አውሮፕላን እንዲሁም በጸረ ድሮን መሳሪያ መጠናከሩ አይቀርም። እኔ በዚህ አይነት አካሄድ እኔ አሁን ይሄን የምናገረው ለምንድን ነው? ይሄ ለሰው ምን ለራሳቸው የሚዋሹትን ነገር ምላሽ እንዲሆንላቸው ነው። ይሄ በድሮን በአየር ኃይል ወይም በከባድ መሳሪያ በመተማመን ማሸነፍ አለብን የሚለው ለሁሉም ካውንተር የሚያደርግ ነገር እንደዚሁ ከቀጠለ እንትን ይላል። ምን ድሮን እኮ በአሁኑ ጊዜ በኬኔቲክ እንትን መሳሪያ ተኩስ ብቻ ሳይሆን በኤሌክትሮኒክ ጃሚንግ በቀላሉ እኮ እንትን ዲሴብል መደረግ የሚችል ቴክኖሎጂ ነውና ይሄንን ካውንተር ሊያደርግበት የሚችል ሊፈጠር ይችላል እና ስለዚህ ፋኖ ኃይል የሚዳከም ነው፣ የሚጨፈለቅ ነው፣ የምናሸንፈው ነው ከማለት ይልቅ ፖለቲካ መፍትሄ፣ የፍትሃዊ መፍትሄ መስጠቱ ላይ እንዲያተኩሩ ለማሳሰብ ነው ይሄን የምናገረው እና ለአድማጮቻችንም ለተመልካቾቻችንም ከወታደራዊ እይታ አኳያ ይሄ ነው የሚሆነው።
የመንግስት ኃይል በተመለከተ በሰው ኃይልና በሪሶርስ ከፍተኛ አቅም አለው። የዓላማና ግልጽነት ቅድም እንዳልኩት ችግር አለ። ሰራዊቱ በተራዘመ ጦርነት እርሾውን እያጣ ነው። ካሁን በፊት እንደገለጽኩት እርሾ ማለት ከነባር ወታደር ይጀምራል። አሁን ሻምበል የመቶ የሚመራው እንደ ወታደር ማለት ሻምበል የሚመራው በታሹም ሊሆን ይችላል። ኦፊሰሮች ያሉ አይመስለኝም። ከዛ ሬጂመንት የሚመራው ማን ነው? ሻለቃ የሚመራው ብርጌድ፣ እንዲህ እያለ ነባር ወታደር የበታሹም የጀርባ አጥንት የሚባሉት የበታይ ሹሞች እጥረት በሚደርስ ጊዜ መኮንኖች የበታይ ሹሞች ሊሆኑ አይችሉም። ስለዚህ አመራር ከፍተኛ አመራር ችግር ይኖርበታል። በየጊዜው ቅድም እንዳልኩት ከአንድ ሬጂመንት 500 600 ሰው ከውጊያ ውጭ ሲሆን ያንን ለመተካት በአንድ ወር በሁለት ወር አንድ ወር ሰለጠንኩ የሚል ሰምቻለሁ። በሁለት ወር የሚደረገው ስልጠና የሰራዊቱን የውጊያ ብቃትም ሆነ የዲሲፕሊን ሞራል በሙሉ የሚገድል ስለሚሆን ውጤታማ ለመሆን ያስቸግራል። አይነገርም እንጂ ጉዳቱ እጥፍ ድርብ እንደሚሆን በዚህ አሁን በተያዘው ስምረት ማኛ በተለይ ወታደሮች በጦር ሜዳ ህይወት ያለፈን ወታደሮች እናውቀዋለን። ሌላው ደግሞ የሚታየው ከፍተኛ የመክዳት ችግር አለ እና የጦር ምርኮኞች መብዛት እና የጦር ምርኮኛ ሲበዛ መልሶ ማሰለፍ አለ። የጦር ምርኮኛ ሆኖ ሄዶ ከዛ በኋላ የተያገበት ሲለቁት ተመልሶ ሲመጣ ተመልሶ ማግኘት አለ። በእኛም ጊዜ ታይቷል። ወደ መጨረሻ አካባቢ ይሄ የውድቀት ሁሉ ውድቀት ነው። በቃ ያ ወታደር ተማርኮ ከሄደ በኋላ ተመልሶ ወታደር ይሆናል ማለት እንደውም ሌላውን ሁሉ በብዙ ወታደሮች ከመተኮሳቸው በፊት እጃቸውን ሰጥተው ምንም መሳሪያ አልተኮስኩ መሳሪያን ፈትሹ የሚሉት ሁኔታ ሊፈጠር ይችላል እና ይሄ በቃ የውጊያ ብቃትን ቀንሶ ከፍተኛ ውድቀትን የሚያስከትል ነውና ይሄም ሁሉ ተዳምሮ ከፍተኛ የሞራል መላሸቅ ስለሚያደርስ መደበኛ ሰራዊቱ ወይም የመንግስት ኃይል መጨረሻ ላይ የመጨረሻው ውድቀት ነው የሚደርስበትና ይሄ ከሚሊተሪ ወታደራዊ ታቋያ እንትን ፕሬዲክት የሚደረገው እንደዚህ ነው። መሳይ እንግዲህ እዚህ ላይ ጥያቄ ካለ ለመመለስ ሞክራለሁ፣ አብራርቻለሁ። ምናልባት ያው እና አብይ ግን የማሸነፍ ስትራቴጂ ቀርጸንን ይሄንን ጦርነት ማሸነፍ አለብን ሲሉ እንግዲህ ምን ከሰማይ በታች ያልሞከሩት ነገር ምን አለና ነው? አሁን እርሶ እንደሚሉት ከሆነ በፋኖ በኩል የተጠናከረ የደረጃ የሚመጣ ነገር ነው የሚታየው አዝማሚያው። በአንጻሩ በመንግስት ኃይሎች በኩል ግን እየተዳከመ እየወደቀ የሚመጣ ነገር ነው። በምን ስትራቴጂ እንደው አብይ አህመድ ይሄን ጦርነት ማሸነፍ እንደማይችልም ቀደም ሲልም ገልጸውታል። ህዝቡ ስለተፋው ህዝቡ እንደ ጠላት እየተመለከተው ስላለ ብለዋል። ስለዚህ እንደው ከሰማይ በታች ምን የቀራቸው ነገር አለ እንደው ሻለቃ ማሞ ይሄን ጦርነት እናሸንፋለን ብለው ሲነሱ? እኔ መቼም ይሄንን ለፖለቲከኞቹ መጀመሪያ ነገር እኔ አሁን በእድሜ ያየሁት ይሄ በዘር ፖለቲካ የተቀረጸ ሰው ወይም ፖለቲከኛ ወይም የመንግስት ባለስልጣን አይምሮ በትክክል የሚሰራ አይሆንም። እኔ ከወያኔ ጀምሮ ያየሁት ነገር ቢኖር ሰዎች በዘር ፖለቲካ ከተጠነፉ ያይምሮ መቀንጨር ነው የሚደርስባቸው። የሚታየው ነገር በወያኔ ጊዜ ቆይተናል። ወያኔ የዘር ፖለቲካ አነሳስቶ ለመንግስት ባለስልጣን መበቃ በኢትዮጵያ በጠላትነት ፈርጆ ኢትዮጵያን ወቅቶ አድምቶ አክስሮ ግን ለስልጣን ሲበቃ የዘር ፖለቲካ ያቀነጨረው ጭንቅላት ባይሆን ኖሮ ቀጥታ ወደ ኢትዮጵያዊነት መመለስ ነበር። ኢትዮጵያዊ ሆኖ የዘር ፖለቲካውን ወደዛ አሽቀንጥሮ ጥሎ ኢትዮጵያ ላይ ትልቅ
ውለታ ሰርቶ ኢትዮጵያን ወደ ዲሞክራቲክ እንትን ስርዓት አሸጋግሮ ታሪክ መስራት ይችል ነበር። ግን ይሄ የዘር ፖለቲካ ያጨነቀረው እንትን ያቀነጨረው እንትን ጭንቅላት በጎ ነገር አያስብምና ቀናውን ነገር አያስብም። ስለዚህ እንደተጣመመ ነው እስኪ ወድቅ ድረስ እንደተጣመመ ነውና አሁን እኔ መፍትሄ ግን በጦር ኃይል ቀደም እንዳልኩት ላንድ ሽምቅ ተዋጊ አሁን ደግሞ ልምድ እያገኘ በ2 አመት በ3 አመት ልምድ እያገኘ ከሄደ ሽምቅ ተዋጊ ጋር 10 ላንድ ሽምቅ ተዋጊ 10 እና 15 ሰው አሰልፈ ወይንም ደግሞ ካሁን በኋላ ሌላ ጸረ ጎሬላ ኃይል ፈጥሬ የሚባለው ነገር በፍጹም የሚሰራ አይደለም። ስለዚህ የጦር ኃይሉ ራሱንም አገሩንም ለመታደግ ይሄ መንግስታዊ ስርዓት ካሁን በኋላ ኢትዮጵያ ውስጥ ለዚህ ያበቃንን የዘር ፖለቲካ አስወግዶ ኢትዮጵያዊነትን በቦታው መልሶ ለተነሱ ጥያቄዎች ሁሉ ፖለቲካዊና ፍትሃዊ መፍትሄ እንዲሰጥ ካሁን በኋላ በመሳሪያ አንዋጋም ብሎ መንግስትን አስገድዶ ወደ ጠረጴዛ ዙሪያ ማምጣት ከቻለ ብቻ ራሱን የሚያተርፈው። አሁን ለኢትዮጵያም ሳይሆን ለህዝቡም ሳይሆን ለራሱ ብሎ ማድረግ የሚችለው ይሄንን ብቻ ነው። ፖለቲከኞቹ ግን አሁን ምን አለ ቀደም እኮ ያልኩት ነገር ነው። አምባገነኖቹ ጋር ይሄንን ጦርነት በሰላማዊ መንገድ እርስ በርስ ጦርነቱን በሰላማዊ መፍትሄ ሰጭነት መፍታት አለመቻላችን ነው ያሉትኛ የመንግስት ባለስልጣን አሁን በህይወት እኮ አሉ መሰከሩ። እሳቸው ንስሐቸውን አውጥተው እኮ ተናገሩ። መፍታት አምባገነኖችን ነው አለማለታችን፣ ህዝቡን አለማዳመጣችን። ህዝቡ ጦርነት አይፈልግም። የሀገሪቷ ኢኮኖሚ ተሽመድምዶ የሰው ልጅ አንድ ፍሬ ሽንኩርት መግዛት እኮ አቅቶታል። ሽንኩርት እኮ መግዛት አይቻልም እኮ በአሁኑ ጊዜ። ይሄን ሁሉ ያመጣው እኮ ጦርነቱ ነው። ሰውን የሚያልቀውን እንደ ቁጥር ብናርገን ብናየው ጦርነቱ ያመጣው እኮ ነው። የኢትዮጵያ ብር ወደ ቅጠልነት ተለወጠ እኮ። 1 ፓውንድ 200 ምናምን ብር እኮ ሆነ። አሁን የኛ ሀገር ፓውንድ የሚመነዝረው ደግሞ ብላክ ማርኬት ይባላል እንጂ ራሱ መንግስት ነው ያቋቋማቸው። በየሀገሩ ያቋቋማቸው የምንዛሬ እንትኖች አሉ። በእነሱ አማካኝነት ነው የሚመነዘረው። በብላክ ማርኬቱም እኮ በመንግስት ቁጥጥር ስር ውሏል። እና 1 ፓውንድ 200 ምናምን ብር ሆነ እኮ። እና ስለዚህ ብሩ ወደቀ፣ በቃ ሞተ። ሰው መኖር አይችልም። ያው የሚሰማው ነገር ነው። ሁሉ የሚመጣው ከጦርነቱ ጋር ጦርነቱን በኃይል ፈታለው ከሚል ነው። ወታደር ማለቅ፣ ህዝብ መፈናቀል፣ ሰብአዊ መብት ጥሰት፣ የጦር ወንጀል፣ የጸጥታ ሰው ወጥቶ የመግባት ዋስትና ለማግኘት መታፈን እና ደግሞ አፍኖ ራንሰም መጠየቅ፣ ይሄ ሁሉ ነገር ከጦርነቱ ጋር የተያዘ መንግስታዊ ስርዓቱ መፍትሄ መስጠት ያቃተው ነገር ነው ይሄ ሁሉ ነገርና ስለዚህ ይሄ እናሸንፋለን ቀርቶ መንግስት ፖለቲካ መፍትሄ እንዲሰጥ የጦር ኃይሉ ራሱን ለራሱ ብሎ ጫው ለራስ ስትል ጣፍት ነው የሚባለው ማድረግ አለበት። እውነተኛው ወታደሮች ለሀቅ የቆሙ ወታደሮች እኔ ምንለው መረዳት አያቅታቸውም፣ ያውቁታል። ግን አድርባዩ ስላለ ወጥቶ የሚፎክረው ስላለ ቀድሞ ታዛዥን ለማለት እሽቅድምድም ስላለ ውሸት ተቆልሎ ተራራ አክሎ ስላለ እስከ ጥፋት ድረስ ሊኬድ ነው ማለት ነውና እነሱ የሚሉት አንድ ነው። እውነታው ይሄንን ይመስላል። በጥቅሉ አሁን የተናገርኩት ነው የሚመስለው። ይሄንን የሚለውጥ ምንም አይነት ምድራዊ ኃይል ሊኖር አይችልም። እየባሰ ነው የሚሄደው እና እንደውም ኃይሉ እየተጠቀደም ገልጫው እየተጠራከረ ይብን አድቫንቴጅ አለን የሚሉትንም የአየር ኃይልም የካውንተር መሳሪያ በላይነትንም ካውንተር ሊያደርግ የሚችል ኃይል እየተፈጠረ ነው የሚሄደው
በእኔ ግምገማ ይሄ ነው። እኔ የኛውን ደግፋለሁ ለዚህኛው አድልቼ ነው የምለው አይደለም። እዚህ ላይ ሀቁ ይሄ ነው። ይህንን የጦር ኃይሉ ማወቅ አለበት። በይበልጥ የመንግስት ባለስልጣኑ ቅድም እንዳልኩት የዘር ፖለቲካ ስካር ውስጥ ስላሉ የሚሰማ አይመስለኝም፣ አይሰሙም። ሻለቃ ማሞ ለማ ምናልባት የቀረ ነገር ካለ በጣም ብዙ ነገር ነው ዛሬ ተማርነው ያወቅነው። ምናልባት ተመልካቾች በተለየ ሁኔታ ጥያቄ ካላቸው ይልኩልናል። ደግሞ እንደዚሁ ጋብዘን እርሶን እንደዚሁ ማብራሪያ ለማግኘት እንሞክራለን። ያ ወታደራዊ ጉዳዮችን እኛም ዝም ብለን ነው የምንዘግበው፣ ይልኩልናል። እዛም ያሉት በተደራጀ ሁኔታ ሳይንሱን ኤቲክሱን ጠብቀው አይደለም ብዙ ጊዜ መረጃ የሚሰጡትና በዛ የተነሳ የሚፈጠሩ ብዙ ክፍተቶች እንዳሉ እናውቃለን። ስለዚህ እንዲህ አይነት ፕሮግራሞች የበለጠ እነሱንም የሚያስተምር ነው። የመከታተል እድል ካላቸው መሬት ላይ ያሉት ታጣቂዎችም ብዙ ትምህርት ብዙ እውቀትን የሚያገኙበት እንደሚሆን ተስፋ አደርጋለሁ። የሚጨምሩት ከሌለ ጨርሰናል። ሻለቃ ማሞ አመሰግናለሁ። መሳይ እኔ እንደዚህ አይነት ወታደራዊ ትንተናን በተመለከተ ያው ህዝብ አድማጮችና ተመልካቾችን ትንሽ ግንዛቤ ለማስጨበጥ የቱንም ያህል እጄ በግልጽ ደስ ይለኛል። ለምን ብዙ ጊዜ በምንጠላውና በምንወደው በምንደግፈውና በምንቃወመው ነገር ላይ ብቻ ከማተኮር ደግሞ እንደዚህ አይነት ሙያዊ የሆነ ልክ የኢኮኖሚው የፖለቲካው እንደሚተነተነው ሁሉ ወታደራዊ ትንታኔም እኔ ብቻ ሳልሆን ሌሎች ወታደራዊ እውቀቱ ያላቸው ተሞክሮ ልምዱ ያላቸው ስለ ጦርነት ስለ ጦር ኃይል ስለ ሽምቅ ውጊያና መደበኛ ውጊያ ሆነ ሀገራችን ስለ እርስ በርስ ውጊያ እውቀቱ ያላቸው ሰዎች እየቀረቡ ለጠቃላይ ህዝቡ ግንዛቤ የሚረዳ ትንታኔ ቢሰጡ ጥሩ ነው። እንደዛ አይነት ነገር ቢለመድ ደስ ይለኛል። ምክንያቱም በዚህ አሁን በሰለጠነው ዓለም ባለሙያ ወጥቶ ይናገራል። ያ ማለት ሰውየውን የዚህ ደጋፊ ነው እዛ ሳይሆን ሙያዊ ትንታኔ የመስጠት ልምድ ማዳበር ያስፈልጋል። እኔ አሁን ያንን ለማዳበር እየሞከርኩ ነው። እንግዲህ አድሎኛ ሆኜ እንደሆነ አላውቅም። እንግዲህ ሰዎች አስተያየት መስማት ፈልጋለሁ። ግን እኔ በተቻለ መጠን እውነቱን ለማስረዳት ነው የሞከርኩት። እኔ ብቻ አይደለም ወታደራዊ ባለሙያ ከኔም የላቁ ብዙ ሰዎች አሉ። ቢወጡ ጥሩ ነው። ሚዲያ ላይ እየወጡ እንደዚህ መሳይ አንተም የካቸው ሌላ ሚዲያ ላይ እየወጡ እውቀታቸውን ልምዳቸውን ቢያካፍሉ ህዝባችንን ለሀገሩ የሚጨነቀውን ሀገር ወዳዱን ህዝብ በሙያ እንረዳለን። እንደው ለሚጠይቀው ጥያቄ መልስ እንዲያገኝ እናደርገዋለን ብዬ ነው የማጠቃልለው። መሳይ አመሰግናለሁ። ሻለቃ ማሞ እንግዲህ ይህንን የሚሰሙ ወታደራዊ መኮንኖች በተለያዩ የዓለም ክፍሎች የሚገኙ መተው እውቀታቸውን ቢያካፍሉን ቢያጋሩን ስለ ኢትዮጵያ ያለውን ሁሉን ነገር አሁን ልክ እርሶ እንደሚያደርጉት ቢያደርጉ የበለጠ ተጠቃሚ የሚሆነው ህዝቡ ነውና እንግዲህ በዚህ አጋጣሚ ጥሪ እናደርግላቸዋለን። ሳንሞክር ቀርተን ሳይሆን ብዙዎቹ በተለያየ ሁኔታ ውስጥ ሆነው ወደ መድረክ መምጣት ስለማይፈልጉ እንደሆነ የተረዳነው። አሁንም ሙከራችን ይቀጥላል። ሻለቃ ማሞ ለማ እንግዲህ ቀድሞ ሰራዊት ከፍተኛ መኮንን የወታደራዊ ጉዳዮች ባለሙያ ስለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው።